በጻፍኩት መጽሐፍ ሸልፍ ላይ ተቀምጦ አይቼ እስር ቤት ብገባ ምንም ለኔ ደንታ ምንም ያልደነገጥኩበት ነገር ቢኖር ያ ነው። እዛ ባይሆን ኖሮ ኢትኖግራፈር ልትሆን ትችል ነበር። ሹልክሉክ ብዬልህ ሽልጦ 25 ሳንቲም ይሸጣል። ሽልጦዬን ገዝቼ በሆቴሉ ጀርባ ዞሬ አሪፍ መቀመጫ ያላት ድንጋይ ያገኘው እዛ ሄጄ ቁጭ ብዬ ጃኬቴን እንትን ብዬ ያንን እኔ ነኝ ሽልጦ ልጋምጣው ስትዘጋጅ ለዚህ መታች ማለት ነው። እንዴት አይነት ሰው ነህ ምናምን ቀና ብዬ ማለት እሷ ነች። እንዴት ጥላኝ እንዴት ፊሊንግህን እንደው ከመጽሐፍም በተጨማሪ መጽሐፉ ላይ በደንብ ነው የሚናገረው ከራስ ጋር ያጣልሃልና እንደው ያንተ ስሜት ግን ምንድን ነበር? እና እዛ ላይ ያለው ከቡስካ በስተጀርባ የሚለው ዘፈን እኔ ስሰማው እንዴት እንደሚነዝረኝ እንዴት እንደሚያዘልለኝ እንዴት ጎሳዬ አዘፋፈኑ ብቻ ሳይሆን ኤልያስ መልካ እንዴት አድርጎ ያንን የሐመር ሪትም አመጣው። እንዴት ሪትሙን በቃ ሃው ጂኒየስ ሂዝ እንዴት አድርጎ ሪትሙን ሪሚክስ አድርጎ ማቅረብ ቻለ። በቃ ሊገባኝ እስከዛሬ ድረስ ሊገባኝ አልቻለም። እንኳን ደህና መጣ ፍቅረ ማርቆስ። እንኳን ደህና ቆያችሁኝ። በጣም ደስ ብሎኛል ስለጋበዛችሁኝ። ይሄ ኦልሞስት የመጀመሪያ ጊዜ ነው ከወጣቶች ጋር እንደዚህ ግራና ቀኝ አድርጎ ለመወያየት መቻል። ሶስት ሰው ሆነን ሁለት ነው በአብዛኛው ስንወያይ ነበረው። ለእኔ ትልቅ እድል ነው። እድሉን ስለሰጣችሁኝ አመሰግናለሁ። እኛም ስለመጣ ከልብ አድርገን ነው የምናመሰግነው። እንግዲህ አዝራርም ነው የመጣኸው። ደግሞ ባለፈው መተህ ነበር ኢትዮጵያ። ድጋሜ ነው አሁን የመጣኸው አይደል? አዎ በድጋሜ ነው የመጣኸው። ለመጻፍ መተህ ነበር። ሁለት ቆይታ እንዴት ነበር? እኔ እዚህ ስመጣ ያው ፍንድቅድቅ ነው የምለው። ደስ ይለኛል በጣም ከጓደኞቼ ከዘመዶቼ ከሰማያዊ ከምድሩ ጋር መገናኘት ለእኔ በጣም ትልቅ ደስታ ነው የሚፈጥርልኝ። ሰው ባለፈውም ያሳለፍኩት አሁንም እያሳለፍኩት ያለሁት ጊዜ በጣም ጥሩ ነው። በጣም ደስተኛ ነኝ። በነገራችን ላይ ፍቅረ ማርቆስ እያለን እንቀጥል ወይስ ላሎምቤ ያን ቢሆን ነው ጥሩ? ሁለቱም ምንም ችግር የለውም አይደል? ሁለቱም በጣም እወዳለሁ። አሁን ሚክስ ቢሆን ደግሞ ይጣፍጣል ብዬ አስባለሁ። በመሀል ላሎምቤ እያለን ፍቅረ ማርቆስ እያለን ማለት ነው። ላሎምቤ ግን ምን ማለት ነው? እንደው ስለሱ ነገር አንስተን ብናልፍ ሳበዚያ። ላሎምቤ ማለት ቀይ ጥጃ ማለት ነው። ቀይ ጥጃ ማለት ደግሞ ታዳጊ ማለት ነው። ገና ያልጠነከረ ግን እየጠነከረ የሚሄድ ነገም የሆነው የማይታወቅ መፎከሪያ የሚሆን መፎከሪያ በእኔ ዘመዶች መፎከሪያ ከብት የሚባል አለ። ቀንዱ በጣም የተለያየ ሊሆን ይችላል። እንደዚህ አይነት ሊሆን ይችላል። እንደዚህ ሊሆን ይችላል። እንደዚህ ሊሆን ይችላል። ሰው አንድ ሐመር ዶንዛ ጀግና ሲዘፍን የሚዘፍነው በመፎከሪያ ከብቱ ቀንድ ነው። So it's very connected እና ያ ጥጃ አብሮ ያድጋል። መጨረሻ መፎከሪያ ይሆናል ማለት ነው። ከለሩ የተለየ ነገር አለው? ከለሩ ቀይ መሆኑ በራሱ ከለር እዛ ብዙ ከለሮች አሉ። ከመቶ በላይ ከለር ነው ያለው እና ከለሮች ሁሉ እንደ ሬንቦ በቃ የውበት የማንነት መግለጫዎች ናቸው። ግን የግልህ ይሆናሉ እየቆዩ ሲሄዱ። ለምሳሌ የጥጃው እያደገ ሲሄድ ቀንዱ ይለያል። ቀለሙ ደግሞ የራሱ ምልክት ይሆናል። የዛ የቀዩ በሬ ባለቤት የቀዩ በሬ እንደዚህ እየተባለ
እንትን ያሳምረዋል፣ ላይሪክሱን ያሳምረዋል። ስም ላሊምቦ የተባለበት አጋጣሚ አለው? ከአጋጣሚዎች ጋር ተያይዞ ነው የሚወጣው የሚል ነገር ስላየው ያ አጋጣሚው እምልህ ይቀያየራል። ለምሳሌ ከብት ሲዘል አንድ ወጣት ከብቶች ተደርድረው ካትል ሊፒንግ ይባላል በእንግሊዝኛ፣ በአማርኛ ደግሞ ከብት መዝለል ነው። መጀመሪያ የሚረግጣት ከብት ነች ስያሜ የምትሆነው። ስለዚህ ያቺ ቀለም ያቺ የጥጃ ቀለም የእሱ የጊዜያዊ መጠሪያው ትሆናለች። ቆይቶ ደግሞ ከብት ከዘለለ በኋላ ሚስት ካገባ በኋላ ታላላቅ አውሬዎችን ከገደለ በኋላ ዶንዛ ሲሆን ደግሞ ባልታምቤ ጋልታምቤ እየተባለ ሌላ ስም ይሰጠዋል ማለት ነው። ሰው በሐመር መጀመሪያ ወላጅ ስም ያወጣል፣ ቀጥሎ ጎረቤት ስም ያወጣል። ከዛ እያለ ከብት ሲዘል ደግሞ ሌላ ስም ይወጣለታል። መጨረሻ ላይ ደግሞ ሙሉ ወንድ ሲሆንና ከብትም ዘሎ ታላላቅ አውሬዎችንም ገሎ ጀግና ሆኖ ወንድ ሲሆን ደግሞ የቀሪ ጊዜያቶቹ መጠሪያ ስም ይሰጠዋል ማለት ነው። So naming is very important ለሱ ማለት ነው። እንደው በደንብ እንሄዳለን። እዚህ የሚሳም ተራራ መጽሐፍ ላይ ስናነብ ያንተ አጋጣሚዎች ይገርማሉ። ለምሳሌ አንዴ ብቻ አግኝታቸው ስትመለስ ያጣቸው ሰዎች ብዙ አሉ። ብንጠቅስ እንኳን አክስትህን፣ ከዛ በኋላ ደግሞ አሜሪካ እንግዲህ አግኝታት አንድ ጊዜ ቤቷ አድረህ ሻወር ወስደህ ምናምን ስትመለስ ያጣሃት፣ ከዛ ደግሞ ወደ ሐመር ስትሄድ አካባቢ መሰለኝና ወደ ጂንካ ስትሄድ አርባ ምንጭም እዛው መኪና ውስጥ ደግሞ ተዋውቃችሁ እንደዚህ ያጣሃት ድጋሚ ያልተገናኛችሁ ሰዎች አሉና ይሄ ገጠመን በጣም ይገርመናል። እስቲ ስለዚህ ነገሮች አውራን። የሚገርም ነው። እንደዚህ አይቼው አላውቅም፣ ግን ሲሄድ አገኘኋት ስመለስ አጣኋት የሁላችንም ታሪክ ነው። እና ለዚህ ነው አንዳንድ ጊዜ ጥሩ አጋጣሚዎች አይደገሙም። እንደ ሙቪ እንደ ምናምን ደግመህ የምታያቸው አይደሉም። የሚያመልጡ ነገሮች አሉ፣ የማያመልጡ ነገሮች አሉ። ለኔም በቃ ካመለጡኝ ግን ቢደገሙ ደስ ከሚሉ ጊዜያቶች አንዱ ያክስቴ በጣም በህይወት ኖራ በቃ ያደረገችልኝን ውለታ ልመልሰው ቢገባኝ ጥሩ ነበር። ግን በሐመር አንድ አባባል አለ፣ ለሚደረግልህ ነገር ሁሉ ማመስገን አይጠበቅብህም። ብትበላ ብትጠጣ ያንን ሰው አታመሰግነውም። የአንተ ግዴታ ግን አለ ስትሄድ ለአንተ የተደረገልህን ለሌሎች ማድረግ። ሰው ሲሄድ ያገኘኋቸው ስመለስ ያጣኋቸው እነሱ ለእኔ ያደረጉልኝን ለእነሱ ባላደርገውም ለሌሎች ማድረግ። ለምሳሌ አሁን ይህ መጽሐፍ በጣም በግልጽነት እንድጽፈው አንዱ ምክንያቱ እኔ ያለፍኩበትን ጥሩም ይሁን መጥፎ ሌሎቹ ሼር እንዳያደርጉት፣ እንዲጠነቀቁበት፣ እንዲደሰቱበት፣ ትርጉም የሚሰጡበትን መንገድ እንዲያስተካክሉ። ማንኛውም አጋጣሚ የራሱ ጥሩ ነገር አለው። እንትኑ ብቻ አይደለም፣ አስቸጋሪነቱ አይደለም። ሁሌ ጨለማና ብርሃን አንድ ላይ ነው የሚኖሩት። ጨለማው ካልፈለግከው ብርሃኑን ጋር ነጥለህ መኖር አችልም። ቀን ከሌለ ማታ ሊኖር አይችልም። ማታ ካላረፍክ ቀን ውጤታማ መሆን አይችልም። ስለዚህ የምተኛበት አቅም የሚያንስህ ማየት የማችልበት ጊዜ አለ። አቅም የሚያንስበት በቃ ኢኮኖሚካሊ ሊሆን ይችላል፣ በኑሮም ሊሆን ይችላል። የሚጨልም ጊዜ አለ። ደግሞ ብርሃኑ ይመጣል፣ ንጋቱ ይመጣል። ያ ደግሞ ያልፋል። ነገር ግን አንዱ ላይ መኖር አይቻልም። ተመችቶም ስኬታማም ሆነ አትኖር። ተመልሶ ደግሞ ወደዛ ሲገባ
ጽናት፣ ጥንካሬ ያስፈልጋል። ቢያንስ መተኛት መቻል አለብህ። እግርህን ሰቅለህ እኔ ስለሚያስገርመኝም ነው። ለምሳሌ ያቺን ልጅ በቃ ታንቃ የሞተችው ልጅ ሳስብ ራሴን እዛ ቦታ ላይ ወስጄ አሰብኩትና ፊሊንግህን እንደው ከመጽሐፍም በተጨማሪ መጽሐፉ ላይ በደንብ ነው የሚናገረው ከራስ ጋር ያጣልሃል እና እንደው ያንተ ስሜት ግን ምንድን ነበረ? ስቶሪዎቹ በራሳቸው እንትን የሚል ነገር አላቸው፣ ይገርማሉ። አንተ የገለጽክበትን መንገድ ከዚያ ደግሞ ሳያቸው እኔ እንዲሁ በአንድ ሰው ህይወት ውስጥ እንዲሁ ተኖሮ ያለፉ ሳይሆን የሆነ ሰው ያዘጋጀው ድርሰት እስኪመስለኝ እነዚህኞቹ አጋጣሚዎች ይገርሙናል። ለዚያ ነው ያነሳናቸው እና እንዲያው ሼርም ብናደርጋቸው ብዬ ነው ስቶሪዎቹን ራሳቸው ነው። ከደጉነት እንጀምርና እኔ እዚህ መጽሐፍ ታተመ ገብቷል። መጽሐፌን ላሰትም ስል ብዙ አስቸጋሪ ነገሮች ነበሩ። አንዱ እኔ መጽሐፍ ከማሳትም ገንዘቤን ባህር ላይ በበትነው ይሻለኛል ምናምን ብሎኛል መጽሐፉ ላይ እንዳለው ማለት ነው። አሁን እንደዛ ሲል ያንን ሰው አልፈርድበትም። መጽሐፍ ነጋዴ ነው። ነጋዴ ስትሆን ትርፍ ማግኘት አለብህ። የታተሙ መጽሐፎች ተሽጠው ትርፍ ካላገኘህ ከተቀመጡብህ ኦብጀክቱን ነጥለህ ሳብጀክቱን ትጠለዋለህ። ማለት ደራሲውን እንደ ሰው ብታየው እንኳ የሰራው ስራ ውጤታማ ሆኖ ትርፍ ካላመጣ ትጠለዋለህ። እና በዛ ውስጥ አልፌ ኢትዮጵያን ስተዲስ $2000 የፉክሪ ፕራይዝ አዋርድ የሚባል አሸንፌ ህትመት ውስጥ ሲገባ በጣም ደስተኛ ነበርኩኝ። ህትመት ውስጥ ገብቶ 2000 ኮፒ 5000 ኮፒ ነው የታተመው። ከ5000 ኮፒው 2000 ኮፒው አውጥቻ አከፋፈልኩኝ። ለየባለሱቆቹ እየወሰድኩኝ ልመና በለው። ምክንያቱም አንደኛ በጸሐፊነት አልታወቅም፣ ሁለተኛ ደግሞ ጊዜው የትራንዚሽን ታይም ነው። ስለዚህ በጣም አስቸጋሪ ነበር እና ሄጄ አከፋፈልኳቸው። መጽሐፉ ጸጥ አለ። በቃ አይሸጥም እየሄድኩ ባይ በቃ የተሸጣለ ስላቸው አንድም ኮፒ አልተሸጠም ይሉኛል ማለት ነው። ስለዚህ ሁለተኛ አልጠይቅም፣ እንደውም መፍራት ጀመርኩኝ። ናና ውሰድ ስቶር እኮ ተከራይተን እንትን የምንለው ነው እና ውሰድልን የሚሉኝ መሰለኝ። በኋላ እንዴት ደብዳቤ ደረሰችኝ ነው። ደብዳቤዋ ምንድን ነች? ለአቶ ፍቅረ ማርቆስ ደስታ ባሉበት ጉዳዩ በተዋዋልነው መሰረት ግዴታውን እንዲወጡ ነው። ዝርዝሩ በተግባባነው መሰረት በየ3000 ኮፒ 2000 ኮፒውን ያሳተሙትን በከፈሉት ልክ ወስደዋል። ነገር ግን 3000 ኮፒ ያልታተማልና እንትን ከስቶራችን ያልወጣል። ይህንን በውላው መሰረት ካላወጡት አንደኛ ጉዳዩን ወደ ፍርድ ቤት እንወስዳለን፣ ሁለተኛ ፍርድ ቤት ለምናወጣው ወጪ ይሸፍናሉ፣ ሶስተኛ ደግሞ ለእያንዳንዱ መጽሐፍ በቀን ፍርድ እስኪሰጥ ድረስ 5 ሳንቲም ለ3000 ኮፒ በጻፍኩት መጽሐፍ ሸልፍ ላይ ተቀምጦ አይቼ እስር ቤት ብገባ ምንም ለኔ ደንታ ምንም ያልደነገጥኩበት ነገር ቢኖር ያ ነው። በኋላ ግን መንገድ ላይ ራስ መኮንን ድልድይ አካባቢ ሲሄድ የአቶ ተስፋዬ ዳባ ይባላሉ የኢትዮጵያ መጽሐፍ ድርጅት ዛን ጊዜ ሰራተኛ እየሮጠ መጥቶ አገኘኝ እና ጠራኝ። መጀመሪያ ልሮጥ አስቤ ነበር፣ ምክንያቱም ውሰድ በቃ የት አደርሰዋለሁ። የመጀመሪያ መጽሐፍ ነው። የመጀመሪያ መጽሐፍ ነው። ከዛ በፊት ጽፌ አላውቅም። ኢቭን መጽሐፌንም አላውቅም። በትምህርት ቤትም በምንም ግጥም እንኳን አንብቤ አላውቅም። ምንም እድሉ አልነበረኝም አቅሜን ላሳይበት የምችለው። እንደውም እድል ያጋጠመኝ
ድምፃዊ መሆን ነው። ለመስፈን መድረክ ላይ ወጥቼ በካልቾ ተመትቼ ወጥቻለሁ፣ በቀደም እንደሰማሁ ማለት ነው። ስለዚህ ያንን ሄድኩኝ። እዛ ማተሚያ ቤት ያለኝ መጽሐፍ ምናምን እኛ እንወስደዋለን አሉ። ብዙ ነገር ተፈጠረ ብቻ በገንዘብ በምናምን። እንግዲህ ይህ ነገር ከመፈጠሩ ጥቂት ወራት በፊት ነው ልጅቱን ያገኘሁት። እዚህ መጥቼ አሳታሚ ፍለጋ ስንከራተት ኖሬ በኤንትሬ ነው ከጂንካ አርባ ምንጭ በኤንትሬ፣ ከዛ ደግሞ በፓብሊክ ትራንስፖርት ነው። በኤንትሬ ስትሄድ አቧራው አለ፣ ከእህል በላይ ነው የምትጫነው። ብዙ ስቃይ ከፍለህ ነው የምትመጣው። ከዛ የነበረችን ጥቂት ሳንቲም ነች። አውቶቡስ ተራ 4 ኪሎ ነበረ ከአክስቴ ልጅ ጋር የምኖረው። ሌሊት ተነስቼ አውቶቡስ ተራ ሄድኩኝ። ምንም ጭር ብሏል። በቃ ማንም እኔን የዛን ጊዜ ምንም የተተናኮለኝም የለም። እዛ ደረስኩኝ። እዛ ደርሼ ከእኔ በፊት 4 ሰው ነበር። ባሱ ሲከፈት ተሰልፈህ ተጋፍተህ ገብተህ ቦታ መያዝ አለብህ እና ተሰለፍኩኝ። 4ኛው አርባ ምንጭ የሚሄድ ነው እና አብዛኞቹ የወላይታ የጋሞ ምናምን ሰዎች ናቸው እና ጠንካሮች ናቸው። ከኔ በላይ በጣም ጠንካሮች ናቸው። ልክ 11 ሰዓት ሊሆን አካባቢ የሆነች ልጅ በቃ ቀጭቋ እያለች መጣችና አየች እና ትንሽ የከተማ ልጅ ነገርን የሆንኩላትና መጣች። ነፍስ ያለው መስያት ማለት ነው። መጣችና እባክህን ለእኔም ቦታ ያዝልኝ አለች። እሺ አልኳት። ከዛ ለፍቅረ ማርቆስ አንድ ነገር ነገርኩት። አሁን ለአንተ ብቻ አይደለም ሌላም ኃላፊነት ተሰጥቷል፣ ጠንክር በርታ አልኩት። 12 ሰዓት ሲሆን በሩ ተከፈተ። መሬት አልነካውም። አንጠልጥለው የወሰዱኝ መጨረሻው ወንበር ነው። ግቢያው ማለት ነው። አንድም ጊዜ እንኳን ቦታ ልይዝ እግሬ መሬት አረፈጠ። እዛ ደረስኩኝ። ልጅቱ በቃ ይይዛል ብላ ተጠናቃ ሁሉን ነገር አድርጋ ሻዋን ጠጥታ ምናምን ስትገባ ከፊት ነው የገባችው። በዚህ ብታይ የለውም፣ በዚህ ብታይ የለውም፣ በዛ ብታይ የለውም። ሸኚው ደግሞ ውስጥ ነበር። በዚህ ብታይ ስትመጣ መጨረሻው ላይ ነኝ። ለዚህ ማኔ ራሴ ማመቻታው ነበር አለች። በዛ ምክንያት ኤኒዌይስ ጨዋታ ተጀመረና በቃ እሷም መሳቅ ጀመረች ባደረግኩት። እንትኑ ደግሞ የጎማው እንትን ያነጥራል። ከኋላ ጎማው ላይ በነጠረች ቁጥር እግዚአብሔር ልትለኛለች ማለት ነው። እዛ እንደዛ እየተሳሳቅ በሰላም ስንሄድ ቆይተን ወላይታ ደረስን። እንትን ዝዋይ ደረስንና ለምሳ ግማሽ ሰዓት ይቆማል ቶሎ እንድትገቡ ምናምን አይነት ማስታወቂያ ተነገረ። አሁን ሳስደርስ ለካ ያለችን ትንሽ ሳንቲም ነች። እዚህ ቆይቼ ነው የሄድኩት መጽሐፌን አሳትማለሁ ብዬ። ልክ በቃ መጽሐፍ ማሳተም ለእኔ በቃ ህልም ነው። አንድ ቀን መደርደሪያ ላይ አይቼው ከዛ በኋላ በነጋታው በሞትም ግድ የለኝ ምልበት ነው። በኋላ ሳስበው ደግሞ ወንድ ነኝ። የወንድነት ኩራቱ አለ፣ ጋባዥ መሆን አለበት። ሳየው ግን ጊዜ ባዶ ነው። እኔ ወንድነ ጃኬቴን ብድግ አደረኩና ልጅቱን አንቺ ቅደሚ ያልኳት። እሷ ቀድማ ስትወርድ በታክሲ በአውቶቡሱ ጀርባ በኩል ሌሎችም አውቶቡሶች ቆመዋል። ሹልክሉክ ብዬልህ ሽልጦ 25 ሳንቲም ይሸጣል። ሽልጦ ይሄን ገዝቼ በሆቴሉ ጀርባ ዞሬ አሪፍ መቀመጫ ያላት ድንጋይ ያገኘው እዛ ሄጄ ቁጭ ብዬ ጃኬቴን እንትን ብዬ ያንን እኔን እኛ ሽልጦ ልገምጠው ስትዘጋጅ እዚህ መታች ማለት ነው። እንዴት አይነት ሰው ነህ ምናምን ቀና ብዬ ባያት እሷ ነች።
እንዴት ጥለኝ እንዴት? ከዛ አይ እኔ ወንድ ነኝ እና ደግሞ ልጋብዝሽ አልችልም፣ ስለዚህ የግድ መሸሽ ነበረብኝ አለች። በል አሁን ወንድ ነህ እሺ ተነስና እኔ ጋብዛለሁ አለችኝ። ከዛ በኋላ ጃኬቴን ከዚህ ላይ አውርጄ እዚህ ጋር አድርጌ ተከትያት ሄድኩኝ። እሷ እህቷ አርባ ምንጭ እህቷ ትጠብቃታለች እና እህቷ በጣም ቆንጆ ነች፣ እሷም ቆንጆ ነች። አርባ ምንጭ የነበረ የዛን ጊዜ ያንግስተር እንግዲህ ያሸነፈ በጨራታ ይሳደፈ እንጂ እኔ አንተ ነህ አንቺ ነሽ ልላቸው አልችልም ተብሎ ሁሉም በቃ ስንደርስ ምድረ ጎረምሳና እህቷ እየጠበቁን ደረስን ማለት ነው። እዛ ስንደርስ ያዙልኝ፣ አንድ እጄን ያዘች፣ አንድ እጄን ያዙልኝ፣ እዛ የሰራኝ ይበቃኛል ያመልጣል ተባልና ከነሱ ጋር ሄድኩኝ። ያ ሁሉ ጎረምሳ ያመጣውን ምግብና ቢራ እየጠጣሁ 3 ቀን ቆየሁ። እሷን እስከዛ 3 ቀን አብሬያት ቆየሁ። መሳፈሪያ ሰጥታ ላከችኝ። መጽሐፌ ያ ሁሉ የለፋሁበት ሲታተም ሳምሶናይት ነው መጀመሪያ የገዛሁት። በኋላ እህቴ ማጅራት ግን ያስመታል ብላኝ ታውኩት። ግን ያጣሁት ያችን ልጅ ሳላገኛት ቀረሁ ነው። ያንን ውለታዋን ሳልመልስላት ያንን ፕሮቴክሽን ሳልከፍላት ቀረሁ። ያ አንዱ ነው ጥሩ ማለት ነው። ምናልባት እኮ ይህንን ፕሮግራም ልታዩ ትችላለች። አዎ እግዚአብሔር ብሎት ከመጣች ውለታዋን እመልሳለሁ። እንግዲህ ሰምተሻል። እስከነ አክሽኑ በጣም ደስ ነው ይለኛል። የተነገረ። እንደውም እዚሁ መጠን በመሀል የት ነበራችሁ ብንባል እንኳ ቅር አይለኝም። ሁለተኛዋ አክስቴ ነች። አክስቴ በጣም ደግ ነች በጣም እና ቤቷ ሲሄድ ያው ምንም ነገር ሳይኖረኝ ወላጆች ሞተው ነበር። ስለዚህ እሷ ጋር ሲሄድ በቃ እርቦኝም ነው የሄድኩት እና አወቀች። ስታየኝ ለቀሰች፣ ምናለች፣ አጠበችኝ፣ ራሴን አጠበችኝ። በቀደም እንደነገርኳችሁ ትዝናት ክሊን። ከዛ ያን ካጠበችኝ በኋላ ድንች አበላችኝ፣ አቅፋኝ ተኛች። ሰውነቴን እንኳንም እናት አላየች እያለች ስትነካከኝ አደረች። ጠዋት ቁርስ በቤቷ እንትን ያለውን ሰጠችኝ። መጨረሻ ላይ ልሄድ ስል 6 ብር በቃ እደር አለችኝ። እዚህ እኮ ለአንድ ቀን እንኳ አክስቴ ትምህርት አለኝ ለትምህርት መሄድ አለብኝ ስላት እሺ ይሁን ብላ መቀነቷን ፈታ 6 ብር እያንዳንዷ ብር ተጠቅልላለች ለየብቻዋ። ምክንያቱም ያቺ ብር የየራሷ ሚና አላት። ለአክስቴ እንግዲህ ያቺ የወር ልትሆን ትችላለች፣ የ2 ወር ልትሆን ትችላለች። ግን ለእኔ 100% 6ቷን ብር ሰጠች። ይህን ሁሉ አልኳት፣ አይ ውሰደው ተው ውሰደው ብላ በቃ የሆነ ውስጧ ሳግ የልቅሶ ሳግ ያለበት ነገር እንትናለች። ያችን ብር ወሰድኳት። በኋላ አሜሪካን ሀገር ሁኚ አንድ ጓደኛዬ ስለ አንድ ሚሊዮነር አሜሪካን ሀገር ስለሚኖር ቢሊዮነር ታሪክ ነገረኝ። ቢል ጌትስ ኒውዮርክ በሚኖርበት ጊዜ ሰብዌይ ውስጥ ጋዜጣም ይሸጣል እና ቢል ጌትስ ጋዜጣ ሊያነብ ፈልጎ ሄዶ አነሳና ፍራንክ አውጥቶ ሲቆጥር አልሞላለትም። ሳይሞላለት ሲቀር ውሰደው አለው እንትኑ ጋዜጣ ሻጩ። በሌላ ቀንም እንደዚሁ ቢል ጌትስ እዛው ጋዜጣ ሻጭ ጋር ሄዶ ጋዜጣ ላይ ገዛ ፈልጎ ትንሽ ሳንቲሞች ጎደሉት። አሁንም ወሰደው አለው። ከጊዜ በኋላ ሀብታም ከሆነ በኋላ ቢል ጌትስ ተመልሶ ሄዶ አስታወስከኝ አለው። አዎ አስታውሳለሁ። ቢል ጌትስ አይደለ? እንዴት አስታወስከኝ አለው። አይ ከጊዜ በኋላ ሀብታም
እነት ግን በቴሌቪዥን አይቻለሁ። ስለዚህ ልረሳ አልቻልኩም አለው እና ቢል ጌትስ ዛሬ የመጣሁት ዕዳዬን ልከፍል ነው አለው። የኔን ዕዳ ልከፍል? አትችልማ አለው። ለምን አልችልም? ልከፍል ነው የመጣሁት። ምክንያቱም እኔ ለአንተ እነዛን ሳንቲሞች ትቼ ውሰድ ስልህ ከዕለት ገቢዬ 20% 30%ን ነው። አንተ ከቢሊዮን ዶላርነት ዕዳይን መክፈል ከፈለግ 20 እና 30% መስጠት አለብህ። ያ ደግሞ ሊሆን አይችልም አለው እና ቢል ጌትስ ከኔ የበለጠ ቢሊዮነር እሱ ነው አለው። ያንን ስሰማ እኔ አክስቴ ትዝ አለችኝ። $6 ብር ያላትን በሙሉ የሰጠችኝ አክስቴ በሕይወት ኖራ ሄጄ ልከፍላት ብፈልግ እንደሱ 100% መስጠት ነበረብኝ። ያንን አድርገዋለሁ? አላረገውም። ሞት ያን ሚስጥር ሸፈነ። በጣም የሚገርም ነው። በጣም የሚገርም ነው። የዛኛውም ታሪክ በጣም ኢምፕረስ የሚያደርግ ነው። የእሷ ደግሞ a little bit painful ስትቸገር አንዳንድ ጊዜ አክቹዋሊ ሆምለስ ስትሆን፣ ሆምለስ ማለት እንደዚህ በጣም አዲክትድ ሆነው ምናምን የሆነው እንደ መውጣት ሳይሆን ቤት ያልተሰጠኝ ማለት ነው ባጭሩ። በዛን ወቅት ይቸግራል። የሰው ፊት ማየት አትፈልግም። የሰው ፊት አንዳንድ ጊዜ እንደ እሳት ይጋረፋል። ነፃነት ግን ትፈልጋለህ። ስለዚህ ነፃነቴን እየፈለግኩ ደፍሬ ሄጄ እንዲህ አድርጉልኝ ወይ ምናምን ማለት አልችልም ነበር እና ትንሽ የሚከብደው መታጠብ ምናምን ደግሞ ሳይኖር እንደዛ አይነት ሞቃት ሲሆን በጣም ሞቃት ይሆናል፣ ብርድ ሲሆን በጣም ብርድ ይሆናል። ሞቃት ነበር በአጋጣሚ እና የሆነ ሰብዌይ ውስጥ ገብቼ ሳንቲም የነበረኝ 4 ኳርተር ይባላል። 4 ኳርተር ማለት 25 ሳንቲም ነው መክተት ያለብህ፣ ወይንም ደግሞ 10 ሳንቲም። እኔ የነበሩኝ ብዙ 5 ሳንቲሞች ናቸው። በዛ ላይ ደግሞ 1 ሳንቲምም አለው። ስለዚህ ማሽን ውስጥ ከተው ስታክ ያደረግና ያቆማል። ሊሄድበት የምችለው ያክል ገንዘብ አለኝ፣ ግን በዛበት ማመን አልቻለ። 5 ሳንቲም ሲሆን ስታክ ያደርጋል እና እሷ በጣም ባለመድኩት መንገድ በዘዴ ከፈለክ እኔ ጋር ኳርተር አለ አለች ማለት ነው። ከፈለክ ልስጥህ ምናምን ሞራሌን በሚነካ መንገድ ሳይሆን ፖላይት በሆነ መንገድ ነው የጠየቀችኝ። እዛ ትክ ብያየኋት ኢንቱዊሽናሊ የሆነ ነገር ተሰማኝ። ቅንነቷ በቃ ከኔ ጋራ እንትን የላትም የምልህ ከፍም ዝቅም አድርጋ ሳይሆን እንደ ሰው እያየች ነው እንደዛ ያለችኝ። እሺ አልኳት፣ ተቀበልኳት። እነዛን 5-10 ሳንቲሞች እንትኑን አስገብቼ ካርዴን ካገኘ በኋላ አንኪ አልኳት። አይ የሌላ ጊዜ ትሰጠኛለህ አለች። አሁንማ ይከብደኛል አይነት ነው አሳስቃ ማለት ነው። እዛ ትሬን ውስጥ ስንገባ አዘንኩላት። በጣም ካይንድ ነች ምናምን እና ደግሞ እኔ 2 ሳምንት 3 ሳምንት አልታጠምኩም እና ትንሽ ራቅ አልኩኝ። ዝም ብዬ ኃላፊነት ተሰጠኝ። የእሷ ፍላጎት ግን አይደለም። ከዛ ከፓርክ ስትሪት ከሚባለው ተነስተን ሴንትራል ስኩዌር ይባላል። እዛ ስንደርስ ከፈለግ ቡና ላፈላለህ እችላለሁ አለችኝ። እሺ አልኳት፣ እፈልጋለሁ። እዛ ይሄን ቤቷ የኢትዮጵያ ምግብ ምናምን ይላል ቤቱ። ግራውንድ ላይ ያለ ነው። ከላይ 2 ስቴርስ ቤት አላቸው ባለበት ውስጥ፣ የእሷ ከታች ነው። ከዛ በቃ ፈራ ተባ እያልኩኝ ገላይን ልታጠብ አልኳት። ከዛ ፎጣ ቀየረች፣ ሳሙና አስገባችልኝ ምናምን አለችልኝ። ግባ እንደውም እኔ ሽሮ ምግብ እስክሰራ
ይደርሳል አለችኝ። ገባሁኝና ስታጠብ በቃ እንደ ጎርፍ እንትኑ መሄድ ጀመረ ማለት ነው። አንዴ ብታጠበው ጎርፍ ሆነ፣ ሁለተኛው ትንሽ መለስተኛ ጎርፍ፣ እዛ አራት አምስተኛው ላይ እንትን እያለ ሄደ። የለበስኩትን መልሼ ብለብሰው ነው በጣም ቀለለኝ ምናምን። ከዛ ስወጣ ሾርት ሰርታለች፣ ቡና ፍልታለች። ማን አላለችኝም። ስልክ አልተቀያየርንም፣ ተለያየን። አመስግኛት እንደውም እንደ እናቴ እልል ብዬ ስታጠብ እልል እያልኩ አንዳንድ ጊዜ መታጠብ ውሃም ያክል ቅድም ስናነሳ ነበር የሚጠጣ ብቻ ሳይሆን ውሃ ምልህ ከሌለ በጣም ህይወት አስቸጋሪ ነው እና ሳትታጠብ ስትቆይ ቆዳዎችህ የቆዳ ቀዳዳ በላባችን ይሸፈናል እና ብዙ ሙቀትና ዲስኮምፎርት ይሰማናል። ስለዚህ መታጠብ በጣም ቀላል ነገር አይደለም። ሁለተኛ ደግሞ ቡናና የሚበላ ማግኘትም ቀላል ነገር አይደለም። አበፈውል ግን ሰዋዊነት በጣም በቃ ይሄ ነው የምትለው አይደለም። ሰዎች ማነህ ምንድነህ ሳይሉ ማድረግ የሚገባቸውን ለራሳቸው የሚያደርጉትን ለአንተ ያደርጉልሃል። እሷ ለራሷ የምታደርገውን አረገችው። ከዛ ተለያየን። አመስግኛት ተለያየሁ። እሷም አትጥፋ አለችኝ። ነገር ግን ምንም ስልክም ምንም ለመገናኘትም ጥረት ያደረገች አይመስለኝም። እኔም አቅሜ አልቻለም። ስለዚህ ትንንሽ ነገር ነቁ ማስቀመጥ ጀመርኩኝ። ለእሷ አንድ ቀን እንትን ለማለት ማለት ነው አጠራቅሜ ሲሄድ ግን ቤቷ ታሽጓል። የደረሰባት ራሷን እንዳጠፋች አወቅኩኝ። ያን ሳውቅ አንዳንድ ሰዎች ነው በዛን ጊዜ ምን እንደነበረች ከኔ ትባስ ከኔ ትሻል አላውቅም፣ ግን ለሌላው ሰው ኖረው የሚያልፉ ሰዎች አሉ። ምን የሚሰማኝ እኔ እንድኖር አድርጋ እሷ ያለፈች አይነት ነው። የእሷም ውለታ ልክፈለው ብለው በህይወት ነው ልከፍል የምችለው። በህይወት ልከፍል እችላለሁ አልችልም፣ እግዚአብሔር ያውቃል። ግን ሞት እሱንም ዘግኸው። በጣም አስገራሚ ነው። በጣም የሚደንቅ ነው። ነገሮቹ እያወራን እነዚህ ነገሮች እንዴት ተደጋግሞ ወደ እሱ ህይወት መጡ ብለን እየተገረምን ነበር። ከዚያ ግን በጣም በሚገርም ሁኔታ የሶስቱም ሰዎች ይሄ ሰብአዊ ካራክተራቸው ግን እጅግ የሚያስደንቅ ነው። እንደዚህ አይነት ሰዎች ዓለም ላይ ስላሉ ስለሚኖሩ እውነት ደስ ሊለን ይገባል። በራሱ ሁልጊዜ እንደዚህ አይነት እንደ ዘር ብትን ያልዋሉ እነሱ ባይኖሩ ኑሮ ባላንስ አይኖርም ነበር። ለክፋታችን አብረን መኖር አንችልም። ግን እንደዚህ አይነት ግንድ ዛፍ ተቆርጦ ከታች ያለው ወፍራም ነው፣ ከጫፍ ያለው ደግሞ ቀጭን ነው። ዛፉን መሸከም ከፈለግ እኩል የሆነ ቦታ ልሸከም ብትል አትችልም። ወደ ወፈር ወዳለው ጠጋ ትላለህ። ያኛው ቢረዝብ ይሄ ወፈር ያለው ያን ረጅሙን ባላንስ ያደርገዋል። መልካም ሰዎች መጥፎ ሰዎች ቢበዙም ባላንስ ያደርጓቸዋል። እንደው ፍቅረ ማርቆስ ሲባል በጣም ብዙ ስለ ሐመር ስለሚወራ ያ ባህል ስለሚተዋወቅ የፍቅረ ማርቆስን የልጅነት ህይወት ብዙዎቻችን አናውቀውም። እውነት ለመናገር ብዙ ሰው ብጠይቅም ግራ ሊገባው ይችላል። ምናልባት የተወለድክበትንም ቦታ የማያውቅ ሰው ሊኖር ይችላልና እስቲ ስለ ልጅነትህን ማጫውተን እስቲ። ልጅነቴ ጥሩ ወላጆች፣ ጥሩ ቤተሰብ ነበረኝ። የተወለድኩት ባህር ዳር ነው። ደብረ ማርቆስ እና ባህር ዳር ኖሬያለሁ። አባቴ በስራ ወዲያ ወዲህ ስለሚል ከአባቴ ጋር እንቀሳቀስ ነበር። በልጅነት ትምህርት የጀመርኩት አፄ ሰርፀ ድንግል አንደኛ ደረጃ ትምህርት ቤት ነው። እዚህ ላይ ፍቅረ ማርቆስ ደስታ የሚባል ፎቶ እየተነሳህ ያ መታወቂያ ለብዙ ጊዜ ከኔ ጋር ነበር። ምናልባት ታላቅ ቴካ ይኖራል ብዬ አስባለሁ ባህር ዳር። እና በልጅነቴ በቤተሰብ ውስጥ ሁልጊዜ የተለየው ነበርኩ። የተለየው ማለት ዝምታን እፈልጋለሁ፣
አሰላሳይ ነበርኩ። ሎጂክ ለመጠቀም የሚፍጨረጨር ነበርኩ። ለምሳሌ አንድ ጊዜ ታናሽ እህቴ እሞንድሽ ትባላለች እና ቤታችን ውስጥ ትልቅ የጊዮርጊስ ስዕል ነበር። ትልቅ ጦር ይዞ ፈረስ ላይ ሆኖ የሆነች ልጅ ለማዳን ዘንዶ ሲገድል ነው። ብሩክታይት ነው። አያቴ በቃ ጊዮርጊስ ካለ ምን ይነካኛል ስትል ነው የምሰማት። እናቴም ጊዮርጊስ ካለ ነው። በኋላ ለጊዮርጊስ በቃ ሁሉን ማድረግ የሚችል እንደሆነ ገባኝ ማለት ነው። አንድ ቀን መወድሽን እህቴን ለምን ዛፍ ላይ እንተሳሰርም አልኳት እና እሺ አለች። እኔን መጀመሪያ ያሳየኝ አልኳት። አሰረችኝ ከዛፉ ጋር። ከዛ ተሳስቀን ፈታችኝ። እኔ ደግሞ እሷን አሰርኳት። ከዛ ጊዮርጊስ ትዝ አለኝ ማለት ነው። በይ ጊዮርጊስ ይፍታሽ ብያት ሄድኩኝ ኳስ ጨዋታ። እርሲት አላደርጋትም ሄጄ። ከዛ ስመለስልህ የሰፈር ሰው ተሰብስበዋል። በቃ እንዴት የተረገመ ምን ቢያስበው ነው ዛፍ ላይ አስሯት ምናምን ተብሎ። በጭራሽ እኔ መጥፎ ነገር ለማድረግ አይደለም። በጣም እርግጠኛ ነበርኩ ጊዮርጊስ ይፈታታል ብዬ ማለት ነው። ምክንያቱም አያቴ የምታወራው ስለ ጊዮርጊስ እሱ ካለልኝ ነው። እናቴ የምታወራው እንደዛ ነው። መጨረሻ ተደበደብኩ። አንድም ቀን ሚስጥሩን ለምን ብሎ እንኳ የጠየቀኝ የለም። እንደዚህ የምቸገረግበት ጊዜ ነበር በልጅነቴ ማለት ነው፣ ወጣ ያለ ነገር በማድረግ። ከዛ ያው ምልህ ወደ ሐመር ሲሄድ ጥሩ ነገር የሆነው ኢቨን ወደዛ ሲሄድ በመሀል የተፈጠሩ መታሰሮች ነበሩ። ጊዜው የኢህአፓ ምናምን ጊዜ ነው። ጦርነት፣ ግጭት፣ ሽሽት ምናምን የምትሰማበት ጊዜ ነው። ከዛ ለመሸሽ ነው የምፈልገው የነበረው እና አንድ ኢቨን ግራጁዌት አድርጌ እንትን ስል ልጁ ያለቅሳል። በቃ ምን ሆነ ነው ስለው ኤሊባቡር ተመድቤ ነው አርባ ምንጭ ተመድቤ ነው ጋሞ ጎፋ አለኝ። የት ነበር መመደብ የፈለከው? ኢሉባቡር። እኔ ደግሞ ኢሉባቡር ደርሶኛል፣ ቀይርሃለሁ አልኩት። ለእኔ ኢሉባቡርም ሆነ ጋሞ ጎፋ አንድ ነው። ስለዚህ ሄጄ ቀየርኩት። ከዚህ ከከተማ ከባህር ዳር መራቅ ነው የምፈልገው። በቃ የነበረው ትሩማቲክ ኤክስፒሪየንስ የማላስታውስበት በቃ ሁሉን ነገር እንድረሳም ወደሚያደርገኝ ነው መሄድ የፈለኩት። አሁንም እንደዛ የሚሰማክ ያ ስሜት? እስካሁን አልታከምኩም። አሁንም ፍሪ ነኝ ለማለት አልችልም። እኔ ብቻ ሳይሆን የኛ ጄኔሬሽን ትሩማቲክ የሆነ ኤክስፒሪየንሱን በዘመናዊ መንገድ ትሪት ተደርጎ የዳነ አይደለም። ሰው ትክክለኛው አሁን ውጭ ሀገር ስኖር ማየው ምንድነው በልጅነት ያሳለፍካቸው ፔንፉል የሆነ ትራውማቲክ ኤክስፒሪየንስ ካለህ ሳይኮሎጂካል ትሪትመንት ማግኘት አለብህ። እንደውም በቀደም አንድ ጓደኛችን እዛ ዋሊያ ያዘጋጀው ዝግጅት ላይ ነበረች። ሳይኮሎጂስት ነች፣ በጣም ማቹርድ የሆነች ልጅ ነች። ደወለችልኝና ፍቅረ ማርቆስ ዝግጅቱ በጣም ቆንጆ ነበር፣ በጣም የተዋጣ ነበር ምናምን አለችኝና አንድ ነገር ግን ድምፅ ውስጥ አንድ ያልወጣ ፍርሃት አለ። ጊዜ ካገኘ እድል ካገኘ ጩኸህ አውጣው አለችኝ ማለት ነው። ጩኸህ አውጣው እና ለእኔ ያ ቀልድ ምናምን ሳይሆን እውነት ነው። ያልወጡ ነገሮች ይኖራሉ። በእኛ ባህል አብዛኞቻችን ትራውማቲክ ኤክስፒሪየንስ አለን፣ ግን እንደብቀዋለን። ኢቨን ያ ነገር የሚያመጣውን ኢፌክት በባህሪያችን፣ በአስተሳሰባችን፣ በህይወታችን፣ በሰላማችን ላይ የሚያደርሰውን ነገር አናውቅም። ገና ካልታከሙት ግን ትራውማቲክ ፔሸንት ከሆኑት አንዱ ነኝ። ይህንን ለምን ጠየቅኩ መሰለህ? እኔ እንዳልኩህ ስጽፍ በጣም ነው የምትናገረው። መናገር ነው መጻፍህ ያንተ።
ፊት ለፊት ፊደሎቹ አክት ይሰራሉ። አሁን እኔ ተቀጸልን በራሴ መንገድ አስበዋለሁ። ብዙ ሰዎች በዚህ ህይወት ውስጥ ነው እንግዲህ የሚያስቡት ይሄንን ያብራሉታልና ስለተቀጸለ ራሱ ካንተ መስማት ፈልጋለሁ። ሌሎችም ሰዎች ቢሰሙት እንደዛ ነውና እንደው የዛን ጊዜ የነበረው የፖለቲካ ሁኔታ አለ ባህር ዳር እስር ቤቱም ጭምራለና እንደው እንዳልከው ትሮማው ከፍተኛ ካልሆነ ብናወራው ብያስባለሁ። የናንተን የወጣትነት ጊዜ ወጣትነታችሁ ያ የዛ እንደ ምልህ የኛ ታላላቆች መሬት ላራሹ ምናምን እኩልነት፣ ዲሞክራሲ የመሳሰሉትን ስለ ነፃነት ሲቃወሙ እንሰማለን ዩኒቨርሲቲ ውስጥ ማለት ነው። ወንድሜ ደግሞ ታላቅ ወንድሜ ዩኒቨርሲቲ ነበር የዛን ጊዜ ሰው የመስማት እድሉ ብዙ ነበረኝ። ከዛ ቀጥሎ የቻይና የአብዮት ፊልሞችን እናይ ነበር። ባህር ዳር ፊልም ቤት ነበር፣ በጣም ዘመናዊ ፊልም ቤት። ስለዚህ የአብዮት ስሜት የአብዮት ፍላጎት ነበረ ለውጥ እንዲመጣ ምን አይነት እንደሚተካ እውቀቱ ሳይንቲፊክ ኖሌጁ ባይኖረኝም ለውጥ እፈልጋለሁ። በቃ ከነበረው የተሻለ ነገር ይመጣል ብዬ አስብ ነበር። ስለዚህ በዛን ሰዓት የነበረው የተማሪዎች በዩኒቨርሲቲ የነበረው እንቅስቃሴ እኛንም ትንንሾቹን ኢንፍሉዌንስ ያደረገን ነበር። እንደነሱ ትምህርት ማቆም፣ ከትምህርት መራቅ፣ ነፃነት ምናምን የሚባል ነገር እናስብ ነበር። ስለዚህ እኔ ደግሞ ቅድም እንደነገርኩ ማሰላሰል እንትን ማለት እወዳለሁኝ እና በጣም ትኩረት ሰጥቼ ከሚገባኝ በላይ ለማወቅ ጥረት አደረግ ነበር። ትንንሽ መጽሐፎችን ካገኘሁ አነብ ነበር። ሰው በልጅነት የነበረው እዛ እስር ቤት ስንገባ ልጅነት ቢሆንም ሞትን አየን። ሰዎች ሲረሸኑ፣ ሰዎች አሁን ሲያወሩን ቆይተው ትንሽ ቆይተው እንደሚሞቱ እያወቁ አንዳንዶቹ ጽናታቸውን ሳየው አይረመምበር አንድ ጊዜ የሆነ ልጅ ስታዲየም ወስደው አጋለጡት። ጥፋተኛ ነኝ እንዲል አስደረጉት። ከዛ እስር ቤት ይዘውት መጡ። ግስላ ሲጋራ በላዩ እያጤሰ በጣም ጉድ ሉኪንግ የሆነ በጣም ምናልባት በ22 ዓመት እድሜ ውስጥ ያለ ነው እና ታዲያ ምንድን ነው አሁን ዕጣ ፋንታህ ምናምን ምን አሉህ ስንለው ዛሬ በ6 ሰዓት ትገደላለህ አሉኝ አለን ማለት ነው። እና ምልህ አንዳንዴ ትሞታለህ ሳትባል እኖራለሁ እያልክ መሞትና ትሞታለህ ተብለ መሞት ያን ልዩነት አየሁት በዛ እድሜ። ሁለተኛ ደግሞ የተረሸኑትን ሽንት ቤት ቆፍሩ ተብለን 53 ወጣቶችን ከመሃላችን ወስደው ሲገሏቸው አየሁኝ። ሰው ያ ከባድ ጊዜ ነው። ያ ከባድ ጊዜ በኋላ ደግሞ ፍሬው ያፈራው ነገር ከእሳት ወደ ረመጥ የመሄድ እንጂ ወደ ተሻለ ነገር መምጣት አይደለም እና እንደ ፊዚክስ ተማሪ፣ እንደ አሰላሳይ፣ እንደ ኬሚስትሪ ተማሪ if A is equal to B is equal to C, A equal to C ነው። ለአንድ ጊዜ ፌል ካረክ አንድ እንቅፋት ከመታህ መልሰህ ከመታህ ያ እንቅፋት መልሰህ ከመታህ እንደገና መልሰህ ከመታህ እኔ ችግሩ ያው እንቅፋቱ ሳይሆን አንተ ነህ። you have to find ሌላ ሶሉሽን መፍጠር አለብህ እንጂ ምናልባት የትራውማቲክ ኤክስፒሪየንስ ምናልባት የማሰብ ሊሚቴሽን የመፍጠር ሁኔታ ያመጣቸው ችግሮች ያለብን ይመስለኛል በህይወታችንም በምንም ሰው ከዛ ለመውጣት በጣም ከባድ ነው። ስለዚህ እንደዚህ አይነት ነገሮችን ስጽፍ ዲታችድ ሆኜ ነው የምጽፈው። በቂም በቀል ወይንም ደግሞ ሌላ ነገር በመፈለግ ሳይሆን እዛ ችግር ውስጥ እዛ መከራ ውስጥ ሆኜ ሳይሆን ዲታችድ ሆኜ ልክ ከርቀት የማየት ራሴን ፍቅረ ማርቆስ የሚሄድበትን አየዋለሁ። እኔን እያየሁ ነው የምጽፈው። እኔ ደግሞ እሱ እንዲሆን አድርጌ ነው የምጽፈው። ስለዚህ እኔና እሱ ነው የዚህ ታሪክ
የኔ ብቻ አይደለም። ተቀጸል እሱ ነው፣ እኔ ነኝ። በእኔና በተቀጸል መካከል ምንም ልዩነት የለም። አብረን ተቀምጠን እያለን ምን አለ ሳያሰቃዩ ቢገድሉን ስንባባልና ላበላብ ስንሆን እሱና እኔ አንድ ነን። እኔ የጻፍኩት ስለሌላ ሰው አይደለም። ዲታችሁን ስለኔ ነው፣ ስለ እሱ ደግሞ ስለኔ። መሞትን ሳይሆን መሰቃየትን ነበር። እኛንን የምንፈጥረው ያን ስቃይ ገብተዋል። ያ ነገር መቆም አለበት። ያኔ አሁን እስር ቤት የገባ ፖለቲካዊ ተሳትፎ አልነበራችሁም? ዝም ብሎ ነው ያስገባችሁ? ወረቀት መበተን ምናምን የሚሉት ነው። we don't know anything። በትናል ወረቀት በትኛለሁ። ለፊልም ነበርኩ ምናምን ልክ በፊልም በምናምን እንደሚሆነው በእኔ ጊዜ የነበሩት በቃ በጣም ጥሩ የሚባሉት ናቸው። ወደዛ ይገቡ የነበሩት በትምህርታቸው ጎበዝ የሚባሉ አክቲቪቲያቸው ጎበዝ የነበረ ምናምን። ስለዚህ ተሳትፎ ነበረኝ ግን ኖት ማቹርድ ወይ ስለ ፖለቲካ እውቀት ኖሮኝ ሳይሆን የዩኒቨርሲቲ ተማሪዎች ልክ ናቸው አዋቂዎች ናቸው ብዬ ከማሰብ በዓለም ላይ ያለ ሙቭመንት ነው ብዬ ከማሰብ። ምክንያቱም ሶሻሊዝም በዓለም ላይ እዚህ ሀገር እንዲሆነ እዚህ ሀገር እንዲሆነ የሚባል አለ። ደግሞ ማዘር የሚል አንድ የራሽያ መጽሐፍ በአማርኛ ተተርጉሞ ነበር። ስለዚህ የዓለም አቀፍ እንቅስቃሴ አካል ነው በሚል እዚህ እኛም የራሳችንን ኮንትሪቢዩት ማድረግ አለብን። የሆነ ለውጥ ያስፈልጋል። ግን ምን ይለወጥ አላውቅም። ችግሩ ያ ነው። ምን ይለወጥ እኔ ብቻ ሳይሆን ትልልቆቹን ማውቃቸውን አላውቅም። ምክንያቱም ሲናገሩ እንደምሰማው መለወጡ ላይ እንጂ የሚለወጠውን ማወቅ ላይ አልነበረም። ፐርፌክት ዲራይቭ ተደርጎ መልሱ የሚገኝበት ስቴፕ አልነበረም። ቢለወጥስ ምን ይምጣም ላይ ምን እናደርገዋለን? በፊዚክስ ፎርሙላ ይሰጣል። ድራይቭ አድርገህ ቁጥር አስገብተህ መልስ ታገኛለህ። መልሱ ይታወቃል፣ ወይም ደግሞ አስተማሪው ሊያርመው ይችላል። አንድ ነገር ስትሰራ የምታውቀው ማድረጉን ብቻ ሳይሆን አክሽኑን ብቻ ሳይሆን ሪያክሽኑንም ምን እንደሚፈጥር ማወቅ አለብህ። ያ ቢታወቅ ኖሮ ይሳካ ነበር፣ ፍሬን ላይ ነበር። አልተሳካም። አሁንም ምልህ ፕሮሰስ ያለ ነገር ነው። ለዚህ ነው ምንድን ነው የምናደርገው? እንቅፋት ደጋግሞ ከመታን እንዴት ነው መልሰን ወደዛ እንቅፋት የምንሄደው የሚል መኖር አለበት የሚል ሀሳብ ነው ያለ። ይገርማል። እንዲያው አለፍነው እና ወጣትነት ጋር መጣን። በልጅነት ስለ አባትም ስለ እናትም ስለ እያያ እንድትነግረን እንፈልጋለን። በጣም የሚገርመኝ እንግዲህ ተገርፈህ እዛ እንመለሳለን እያሰብኩኝ፣ ተገርፈሃል፣ ጓደኞች አጠገብህ ሞተዋል፣ አልፈዋል እና ከዛን ለውጥ መጣል አይመስለኝም። ለውጥ ለአንተ ለውጥ የሚባል ነገር ወይ ደግሞ እነሱ ያሰቡት ለውጥ አልመጣም። አንፎርቹኔትሊ አልመጣም። ቢለወጥም ሰው ተቀየረ እንጂ የተቀየረ ነገር የለም። ስቲል ነው ፊል አላረግከውም። በቃ አንተ ምንም የለህም ማለት ነው እዛ ውስጥ። ያ የዛን ጊዜ አሁን ሶሻሊዝምን ስታየው እንኳን ለእኛ ፍሬ ሊያፈራ በዓለም ላይ ብትንትን ወጣ የለም። አሁን ሶሻሊዝም ሊትራሊ የምልህ ቻይና ምናምን ነበረ። አሁን እነሱ ሚክስድ ኢኮኖሚ ምናምን ብለው የእድገታቸው ምንጩ ሌላ መንገድ ነው። የፓርቲያቸውን ዲስፕሊን ምናምን እንደ ትሬዥር ይዘው ግን ኢኮኖሚክ ፓዛቸውን ቀየሩት። ራሽያ ተበታተነች። ያችን ታክል ግዙፍ ሀገር ትንንሽ ሀገሮች ሆነች። እኛ ብቻ አይደለንም ፍሬ ያላፈራ ነው፣ ራሱ ሶሻሊዝም ፍሬ ያላፈራ ነው። ሙቭመንቱ ሁሉ ብዙ ቀውስ ነው ዓለም ላይ አስከትሎ ያለፈው እስካሁን የሚመዘዝ እንደውም ቲዎሬቲካሊ ትክክል የሆነ ነገር ፕራክቲካሊ ግን ወይ የሰው ልጅ
ያን ማድረግ አይችልም ወይንም ደግሞ ወደፊት አይደለም ወደፊት የሚሆነው። አሁን ግን አልተሳካም። ወደ ልጅነት እንመለሰ ነው። ስለ ያያም ስለ እምዬም እንድናወራ እንፈልጋለን። አባቴ የጤና ባለሙያ ነበሩ አይደል? ነበር። እስቲ ስለነሱ ንገረን። አባቴ እንትን ነው የሚያሳዝን ነው ትምልህ በጣሊያን በሁለተኛው ጣሊያን ወደ ኢትዮጵያ ሲገባ በዛን ጊዜ ነው የተወለደው። በዛ በጦርነቱ ምክንያት ቤተሰቦቹ ተፈናቀሉ። ስለዚህ ያሳደጉት ሰው የሻ ነው የሚባሉ ናቸው። እናትና አባቱን አያውቅም፣ ትዝታም የለውም። ሰው እንደዛ ሆኖ አድጎ ግን እናቴ ጋር ከተገናኙ በኋላ ፕሮቴክት ታደርገው ነበር። እሷ ብዙ ቤተሰብ አላት፣ ዘመድ አላት። ስለዚህ ያንን ብቸኝነቱን እሱ ሆልድ አድርጎ አያወጣውም፣ ለማንም አያወጣም። ልጆች ከተወለድን በኋላ ለምሳሌ ለልጆቹ በልጅነቴ እንዲኮኝ ነበር፣ እንደዚህ አጥቼ ነበር፣ እንደዚህ አግኝቼ ነበር፣ እንዲህ በመሆኔ እንደዚህ ያለው ምናምን ብሎ አያወራም። ካደግኩ በኋላ ከቅርብ ጊዜያት በኋላ ማቹርድ እያደረኩ ሲሄድ አባቴን እየተረዳሁት መጣሁ። አባቴ ያንን የህፃንነት ጊዜውን ለእኛ ያልነገረን፣ ምናልባት እኛም የራሳችን ጊዜ አለን፣ የራሳችን ስቃይ አለን፣ የራሳችን መከራ አለን፣ የራሳችን ቻሌንጅ አለን፣ የራሳችን ውጣ ውረድ አለን። በእኛ ላይ የእሱን ሸክም ማሸከም ስላልፈለገ ነው። እንዲህ አይነት አባት ምልህ ኤክስትራኦርዲነሪ ልታስበው የምችለው አይደለም። አንዳንድ አባቶች ይጭኑብሃል። አባትም ሆነው ያንተ የራስህ እንዳለ ሆነው፣ ለምሳሌ አንተ 50 ኪሎ ተሸክመሃል ህይወትም ሌላ ሰው አምጥቶ አባት ሊሆን ይችላል፣ እናት ሊሆን ይችላል። 25 ኪሎ ቢጨምርብህ ትጎብጣለህ። 25 ኪሎ ያ ነው እያጎበጠ ነው ያለው የሚመስለኝ ማለት ነው። አባቴ እንደዛ በማድረጉ አይ ቲንክ ሂዝ ዋይዝ ብቻ ሳይሆን ኢንቴሊጀንት እና ሪስፖንስብል ነው ብዬ አስባለሁ። ኃላፊነት የሚሰማው ያነባል፣ ደግሞ ያነባል፣ ጋዜጣ ያነብ ነበር ምናምን ይል ነበር። ስለዚህ በቃ የእናቴን ዘመዶች እንደ ራሱ ያይ ነበር። ያ ደግሞ ዳይቨርሲቲን የመቀበል ከሌላው ጋር አሲሚሌት አድርጎ የመኖር የምትፈልገውን ብታጣም በማትፈልገው ውስጥ የምትፈልገውን ማግኘት የመቻል አቅም ሊኖር ይገባል። ስለዚህ ሰዋዊ ግንኙነት ፈጥሮ ነው የኖረው። ባዮሎጂካል እንትን ባይኖረውም ማለት ነው። ይገርማል። እናቱ ደግሞ እሷም በራሷ ደግሞ የራሷ ፍልስፍና አላት። የራሷ አላት። እሷ ራሷ እኔ ለአንተ የሰጠው ራሴን ነው የምትለው። ራስክን ከመስጠት የበለጠ ፍቅር የለም። ፍቅር በመሰረቱ ኤክስፔክት የምታደርገው ነገር ካለ ፍቅር አይደለም። አሁን ስራ ያለው ዝና ያለው ሀብት ያለው ምናምን ብለህ ካገባ ወይም ያላት ብላ መጋባት ላይክ ቲት ፎር ታት የህይወት ዋስትና ነው እንጂ ፍቅር አይሆንም። ፍቅር ሊሆን የሚችለው ኤክስፔክቴሽን ከሌለ ነው። አብሮ ህይወትን መጋፈጥ ይኖራል። አብረ መስራት መጣር ሊኖር ይችላል። ግን ከእሷ ይሄን ነው የምፈልገው ከእሱ ይሄን ነው የምፈልገው ከተባለ ያገባኸው ያን ኤክስፔክቴሽን ነው። ያ ደግሞ ፍቅር አይደለም ብዬ አስባለሁ። ልሳሳት እችላለሁ። አክብራ ማስከበር ታውቅበታለች። እንጀራውን ለምሳሌ የሆነ ነገር ስትጠይቃት አባታችሁን ጠይቁ። ምክንያቱም በቤት ውስጥ አባወራ እንዲሆን ትፈልጋለች። የበላይነት እንዲሰማው ትፈልጋለች። ይሄ ሳይኮሎጂካል የሆነ ሪኳርመንቱን ታሟላላታለች። ገብተዋል። ትንሽ ነገር ነው እሱ የሚፈልገው። እሱ ከዛ ሶል ይሆንላታል። በቃ የሚረገጥ ይሆናል። ብልጠት እምልህ አንዳንዴ ህይወት በጥበብ በብልጠት የሚመራ ነገር ነው። ትንሽ ቃል በመናገር
መስበር ትችላለህ፣ ማቆም ትችላለህ። ስንት ናችሁ እዚህ ቤት ውስጥ እንደው የነበራችሁት? ወደ 7-8 እንሆናለን። አብረውም የሚያድጉ የዘመን ልጆች ምናምን ነበሩ። ስንተኛ ልጅ ነህ አንተ? እኔ መካከለኛ ነው። መካከለኛ የሚያገናኘው ነው መሀል ላይ ያለ አገናኝ ነኝ። በጣም አሪፍ ነው። ፍቅረ ማርቆስ አንተን እኛ ስናውቀ ብዙ ሰው ያወቀ በጣም ብዙ ሰው ያወቀ ስለ ሀመሮች ዘርሲ ስለ እነሱ ስትጽፍ፣ ስለ ሱርማ ስትጽፍ፣ ቦረና ስትጽፍ፣ ስለ እነዚህ እዛ አካባቢ ስላሉ ማህበረሰቦች በጻፍከው ነው በብዛትም ነህ። ይሄ የህይወት አጋጣሚ ደግሞ ድንገት ነው። ቅድም ስትነግረን እንደነበረው ኢሉባቦር የደረሰው ልጅ አለ። አንተ ኢሉባቦር ደርሷል። ደግሞ እዛ ጋር አርባ ምንጭ የደረሰው በአጋጣሚ ነው። ይህንን መስመር ሁሉ የመረጥከው ይገርማል። እዛ ባይሆን ኖሮ ኢትኖግራፈር ልትሆን ትችል ነበር? አይመስለኝም። ሊሆን የሚችል አይመስለኝም። ምክንያቱም የመጣሁበት መንገድ ከስነ ጽሁፍ ከኪነ ጥበብ በጣም የራቀ ነው። የገባሁበትም የትምህርት ዘርፍ ኬሚስትሪ ነው። ሰው ቢሳካልኝ ለምሳሌ ውጭ ሀገር ለመሄድ ጀርመን፣ ምስራቅ ጀርመን፣ ራሽያ 2 ጊዜ አግኝቼ ነበር ሃይድሮሊክ ኢንጂነሪንግ ለመማር ምስራቅ ጀርመን፣ ግን በሆነ ምክንያት ሳይሳካ ቀረ። በውጫዊ ማለት ነው። በኋላ ግን በወሩ ሃይድሮሊክ ኢንጂነሪንግ ለመማር ምስራቅ ጀርመን ልሄድ ሲሰረዝብኝ፣ ምክንያቱ ደግሞ ራሽያ ለመሄድ ሞልቼ 2ቱም ደረሰኝ እና የሌሎችን እድል በመሻማት የአብዮታዊ ወጣቶች ደም የፈሰሰበትን እድል በማበላሸት ተብሎ ተሰረዘብኝ። ስለዚህ በወሩ በሌላ አቅጣጫ ሄድኩኝ። ኤኒዌይስ ስፔን ሀገር ሄድኩኝ እና ሃይድሮሊክ ኢንጂነሪንግ ሄጄ ብማር ኖሮ በዛ ውስጥ ነው በቃ ትኩረቴ ሊሆን የሚችለው ወደ ሊትሬቸር፣ አሁን ወዳለኝ ሌበር ወደማላረግበት ልፋት ምልህ አንድ ሰው ችሎታዬ ነው ብሎ ሊል የሚችለው ሲያረገው ምንም ጉልበት የማይጠይቅ ከሆነ ነው። እኔ ስጽፍ መቼ እንደጻፍኩ እንዴት እንደጻፍኩ እንኳ አጠገብ ያለው ሰው አይ ለምሳሌ ይህንን የሚሳም ተራራ በአንድ ወር ነው የጻፍኩት። በአንድ ወር ማንንም ሰው ሳልረብሽ ብዙ ነገር ሳልሰርዝና ሳልደልዝ ነው። ቢኮዝ በቃ የተፈጥሮ አቅም የሚመስለኝ አሁን ድምፃዊነቱን ምናምን ተሰረዘ። አሁን ያገኘኋት ስነ ጽሁፍ ነው። የምፈልገውን ነገር በምፈልገው መንገድ መግለጽ እችላለሁ። መጻፍ ብቻ ሳይሆን መናገርም እችላለሁ። እኩል ነው የምናገረው። የምጽፈውን እናገራለሁ፣ የምናገረውን እጽፋለሁ። ስለዚህ ሀመር መሄዴ በትክክል እነሱ ናቸው። ዛትስ ዋይ ሁልጊዜ እነሱ ጋር ሄጄ ማህበራዊ ህይወታቸውን፣ ፍቅራቸውን፣ ቁርኝታቸውን፣ ተፈጥሯዊ ጥንካሬያቸውን፣ ስለ ተፈጥሮ ያላቸውን እውቀትና አንዱ ላንዱ ያለውን ኃላፊነት ሳይ በቃ በምን ልግለጸው? ያንን ያ ጭንቀት ባይመጣ ያንን ጥሩ ነገር የምገልጽበት ነገር ባያስጨንቀኝ ኑሮ ወደ ስነ ጽሁፍ ልመጣ አልችልም። ከዛ በኋላ ነው ያንን ስነ ጽሁፍ በማስታወሻ እስኪ አቅም እንዳለ ልሞክር ብዬ ሾርት ስቶሪ ጻፍኩኝ፣ 2 ሾርት ስቶሪ። ስለዚህ ኩራባቸው ደነቀ ኮሚቴ በሆነበት 2ቱም ለ2 ጊዜ አሸነፉ። ሰው ቁጭ አድርጎ የስነ ጽሁፍ መስፈርቶች ምናምን እያለ ገጸ ባህሪ መቼት ምናምን እያለ ሲነግረኝ ለእኔ እነዛ ነገሮች አዲስ ናቸው። ይህን አሟልተሃል፣ ይህን እንደዚህ ብልተሃል፣ በጣም ወደፊት ምናምን ሲለኝ እሱን አጋጣሚ መስኪ ንገረን። ስትሄድ ሁሉ ገጠመኝ ሆኖ ነበር። እሱን ለማንበብ ስትሄድ ያሸነፍክበትን ሲሄድ ዝግጅቱ የተካሄደው በደርግ ጊዜ ነው እና የኢሰፓ ምናምኖች ናቸው ያዘጋጁት። ውድድሩ ከፓርቲ እንትን ጋር የተገናኘ ነው እና
እኔ አሸንፈሃል ተብዬ ዛሬውኑ ሄደህ ነገ ዝግጅት ላይ መገኘት አለበት ተባለ። የት ነው ቦታው? ጂንካ አርባ ምንጭ ነው። አንተ ያት ነው? ጂንካ ነው ያለሁት። ሰው መኪና ጠፋ። አንዲት በግ የተጫነባት መኪና ብቻ ተገኘች። ሰውየውን ኬላ ላይ ያስቆሙት ሾፌሩ ከውስጥ 2 ሰዎች አሉት ጋቢና ውስጥ። ከኋላ በጉና ትንሽ ጤፍ ነገር ምናምን ጭኗል። እና አንድ ሰው መሄድ ያለበት አለ ውሰድልን ተባለ። አይ እኔ ልወስድ አልችልም፣ ይኸው ጋቢናው ሞልቷል እያያችሁት ነው፣ ከኋላ በግና ጤፍ ነው ምናምን አለ። አይ መሄድ ስላለበት ከኋላም ቢሆን መሄድ አለበት፣ እኔ ሰውና በግ ጭኜ አልሄድም ማለት አይ እንግዲህ አትሄዱም ሁላችሁም ተባለ ማለት ነው። መጨረሻ ላይ ተመካከረ እነሱ ካስገቡት ተብሎ እልሁ ወደ እኔ ዞረ ማለት ነው። ያው ጠባቂዎች ሁሉ ወደ አንተ ኬላ ላይ ያሉ እንትን ከበጉ ጋር ገባሁና ከውጭ አሰረው ማለት ነው። ሸራው ታሰረ። አቧራው የገባው ሊወጣ አይችልም። እኔና በጉ የግድ ለህልውና መደባደብ ጀመርን ማለት ነው። መኪናው ሲሄድ እሱ እየመጣ ይወቅጠኛል፣ እኔ ደግሞ በቦክስ መተዋለሁ። እንደዛ እየተመታታን ቀይ አፈር የሚባል ቦታ ላይ ደርሰን ለሽንት ሲወርዱ እኔ ባካችሁ እኔ ፖለቲከኛ አይደለሁም ምን አረኳቸው ምናምን አልኩኝ። ከዛ ሸራው ተከፈተልኝ። እንደዛ ሆኜ አቧራ እንግዲህ ከዛ በኋላ ሸራው ሲከፈት ፍሬን ሲይዝ ወይ ፍጥነቱ ሲቀንስ አቧራው በሙሉ እኔና በጉ ላይ ነው የሚገባው። እንደዛ ሆኜ አይኔ ቀልቶ አፍንጫና ጆሮዬ በአቧራ ተጠቅጥቆ እዛ ደረስን ማለት ነው። ግን እዛ ላይ አነበብኩኝ። ከዛ በኋላ ነው ኩራባቸው ያንን አስተያየት ይሰጠኝ። ጨመረልህ ማለት ነው። ከቦክስ ጋር ቦክስ ትገጥማለህ አንዳንዴ ጠላት ባትሆንም ለህልውና የምታደርጋቸው ፋይቶች አሉ በህይወት ውስጥ። ኩራባቸው እንደዚህ ብሎ አስተያየት ሰጠ። ከዚያ በኋላ ግን በኋላ መጽሐፎች ከወጡ ወይ ታዋቂ ከሆንክ በኋላ ኩራባቸው ጋር ተገናኝታችሁ ታውቃላችሁ? እንዴ ኢትዮጵያ መዘጋጃ ይሰራ ነበር። እሱ እየታወቀ ሄደ። አዘጋጅ ሆነ፣ ቲያትረኛ ሆነ። ሰው እየሄድኩ ጠይቀዋለሁ። አንዳንዴ ማስቸገርም ጭምር ነው። ሄጄ በቃ ሻይ ቡና ለማለት ጊዜ አይኖረውም አንዳንዴ። እኔ ግን እሱ ጋር ሻይ ቡና ባልልም ሰላም ካልኩት በኋላ እዛ የሚያደርጉትን ቁጭ ብዬ ያለው ላውንጃቸው ሄጄ የተለዩ ሰዎች ይመስሉኛል እነዚህ አርቲስቶቹ መድረክ ላይ ያቀረቡትን እና የምጠጋ አይመስለኝም። ግን ያው የኩራባቸው ግን የዛች ጊዜ አስተያየት ስነ ጽሁፍ ላይ የጨመረልህ ነገር አለ? በጣም ቀየረው። ፓራዲግም ሽፍት የሚባል አይነት አንደኛ አቅም እንዳለኝ ነገረክ፣ አረጋገጠልኝ ወይ። ሁለተኛ ደግሞ የስነ ጽሁፍ የራሱ ኤቲክስ እና ስታይል እንዳለው ደግሞ መረዳት ቻልኩኝ። ስለዚህ ሳነብ እንዳማቢ ብቻ ሳይሆን ማያቸው ነገሮችን ተፈጠሩ። በሩን ከፈተው። ከዛ በኋላ እንደነገርኩ ብዙ የሚያስቸግር አይደለም። ከብስካ በስተጀርባ ቫንጋዲን ለመጻፍ ሌላ ምን ሳብጀክት ላይ መጻፍ አለብኝ የሚለው ነበር። ከተለመደው ወጣ ለማለት ሳይሆን ያንን ባህል ልገልጽበት የምችለው ስታይል ምናምን እየሰራሁ መፈለግ ጀመርኩኝ። ቡስካ ላይ ሳላውቀው ኢትኖግራፊክ ኖቨል ሆነ። ቀጥሎ ግን ተዘጋጅቼ ነው መስራት ኢትኖግራፊክ ኖቨል እንዲሆን፣ የሚቀጥሉ ስራዎች ደግሞ ሂስቶሪዮግራፊክ ኖቨል እንዲሆኑ ምል አሁን ብዙ ጊዜ የምጠይቀው ስለ ሀመሩና ስለ 3ቱ መጽሐፍ ነው። 8 መጽሐፍ ነው የጻፍኩት። እናንተ ዛሬ አጠቃልላቸው 4። 4ቱ መጽሐፍ ግን ተነክተው አያውቁም። የነሱ ፓርት ማስተርፒስ የቱ ነው ብትለኝ፣ ማስተርፒስ ያለው እነዛ በማይነኩት ውስጥ ነው።
እናነሳለን እኛ ግን አስቀምጠናል ኋላ ላይ እነስራ አይነንም ጀጋ ሚካኤሎን እሱን እናነሳቸዋለን። ሁሉንም ዛሬ አንተዋቸው ዛሬ በደንብ ነው የምናወቀው። ሁሉንም ነው። እንደው ደቡብ ኦሞ ማለት ነው ህይወትን እንዴት ነው የጀመርከው? አሁን እዛ ህይወትን ስትጀምር እንዴት ጀመርክ? ከዜሮ በቃ ከዚህ ሲሄድ ገና ያልጠገበ ጎረምሳ ገና ምንም የሌለው ጎረምሳ ምናምን ሆኜ ነው የሄድኩት። እዛ ሲሄድ ህይወትን ጀመርኩት። ከፍሎ መብላት እንደ ልብ፣ በወር ቀላቢ መቀለብ መቻል፣ የራስ ቤት መኖር፣ የራስ ሰው በቃ ማዝበት ክፍል ማዝበት ቦርሳ፣ የገንዘብ ቦርሳ ኖረኝ። በጣም ባዝናናም ነገር ግን እንደውም የተፈጥሮ ፍላጎቴን አሁን አቡጀዲ የሚሆን ዘመናዊ አንሶላ ግን ነጣ ያለ ነጭ አንሶላ ነው የምመርጠው። ከሌለ የትም ተኛለሁ፣ ቆርበት ላይም ተኛለሁ። ግን አቅም ካለኝና ማድረግ ከቻልኩኝ ነጭ ነገር ነው የምመርጠው። ያንን ማድረግ ቻልኩኝ። እዛ ሂጄ ጓደኛ መጋበዝ ቻልኩ እንደፈለኩ። ለምን ሳንበላም ምናምን ማለት ጀመርኩ ማለት ነው። የዛኔ ቡናና ሻይ 10 ሳንቲም ነው አንድ ቡና፣ 10 ሳንቲም አንድ ሻይ 10 ሳንቲም ነው። 1 ብር ካለኝ 9 ሰው ይዤ ሂጄ የፈለገውን ማድረግ ቻልኩኝ ማለት ነው። ስለዚህ ህይወትን እዛ ሲሄድ የጀመርኩት ከዜሮ ነው። በልጅነቴም ሃይስኩል ጁኒየር ሃይስኩል ኦር በነበርኩባቸው ሃየር ክላስስ የስነ ጽሁፍ ሰው ወይ ገጠመ ወይ ሾርት ስቶሪ ጻፈ ወይ ምናምን ተብዬ አይደለም ያደግኩት። አዳማጭና ጨብጫቢ ሆኜ ነው የኖርኩት። ከፊት ሄጄ እቀመጣለሁ፣ አጨብጭባለሁ። ለምን እንደዚህ አይልም ነበር እንደዚህ ምናምን ልል እችላለሁ። ግን ጓደኞቼ በቃ ማታረገውን አትቀባጥር ምናምን ነገር ይሉኛል ማለት ነው። ብዙ ጊዜ እዛም ደርስ አይመስላቸውም። አንዳንዶቹ እንደውም በስነ ጽሁፍ ካሸነፍኩም በኋላ መጽሐፍ ልጽፍ ነው ምናምን ስላቸው በቃ መቀለጃውን እንዲህ መጽሐፍ በዓሉ ግርማን ያነበብክንበት እና አዲስ አለማየሁን ያነበብንበት ማንም እየመጣ መጫወቻ ሊያደርግ ነው እንዴ አይነት ቀናይነት ስሜት ይሰማቸው ነበር። በራሴ መንገድ ራሴ ቦታ ላይ እስክደርስ ድረስ የማያምኑ ወይ ደግሞ የሚጠራጠሩ ነበሩ። በኋላ ሪግሬት የሚያደርጉ ነበሩ። ስለዚህ ሁሉም ነገር ስነ ጽሁፉም ከዜሮ ነው። ሁሉም ህይወትም ከዜሮ ነው። ምን መምህር ነበር? ከዛ ምን ነበር የምታስተምረው? ኬሚስትሪ የተማርከው? ፊዚክስም ከ9 እስከ 12 ያሉትን አስተምር ነበር። ትልቅ ክፍል ነው የምታስተምረው። ከፍ ያለ ጎረምሶች። ስንት ተማሪ ነው አካባቢ? ብዙ ተማሪ በገጠር በሚሆን ቁጥር በክፍል 25 30 ምናምን ይኖራል። የሚያቋርጥ ይኖራል፣ የሚቀጥል ይኖራል። ትምህርት ቤት ደግሞ ዘግይተው ነው የሚገቡት እድሜያቸው ከፍ ሲሉ። ምክንያቱም ወደ ትምህርት ቤት ለመሄድ መዋለ ህፃናት የለም ምናምን የለም። ትንሽ እረኝነት ምናምን ጀምረው ነው ወደ ትምህርት ቤት የሚሄዱት። ሰው በዛ መጠነኛ ነበር። ግን እዛም ሆኜ ሳይንስ ኢን አክሽን የሚባል ፕሮግራም ነበረኝ ለወጣቶቹ። ስለ ቬርሙዳ ትራያንግል፣ ስለ ዩፎዎች፣ ስለምናምን በቃ እንደዛ አይነት ነገር ማቅረብ ወድ ነበር። እዛ አስተማሪ ከማስተምረው ሳብጀክት ባሻገር በቀይ መስቀል በምናምን መሳተፍ ደስ ይለኝ ነበር። ልጆች ሊፕሬስ ምንድነው የሚጥል በሽታ ማለት ነው። የሚጥል በሽታ ምናምን ያላቸው ኤፒሌፕሲ ያላቸው ሲወድቁ ምን ሲሉ ምረዳው እኔ ነበርኩኝ። ፈርስት ኤድ መስጠት ምናልባት ከአባቴ ጋር የተያያዘም የሕክምና ባክግራውንድ ስለነበረኝ እንደዚህ አይነት ተግባሮችን አደርግ ነበር። ስለዚህ በጣም ለተማሪዎች በጣም ተወዳጅ ነበርኩኝ።
ማህበረሰቡ የደቡብ ማህበረሰብ እንደዚሁ በቃ እንደውም ኢህአዲግ ሲገባ ሰላምና መረጋጋት ሲመረጥ ሰላምና መረጋጋት ተመርጬ አገልግል መትረየስ ምናምን ተሰጥቶኝ ነበር። መትረየስ ነው ጠመንጃ የሚባል እና አንድ ተስፋዬ የሚባል ጓደኛ አለኝ ጅንካ፣ አሁንም እዛ ነው ያለው። ሽጉጡን ሪቮልቨር ነው ልንሞክር ሄድን። ዋርካ ላይ ትልቅ ዋርካ ትምህርት ቤታችን በስተጀርባ ነበር እና የሪቮልቨሩ ባለቤት እኔ ስለሆንኩ አቀባበልኩና ዋርካውን ከዚህ 3 እንኳ ጫማ ምናምን እንትን አይሆንም አስተካክዬ ተኮስኩ ማለት ነው። ሰማይ ትውጣ ምድር ትውጣ ዋርካውን መምታት አቃተኝ ከዚህ ጋር ተገቡ ማለት ነው። ጠብቁበት ተብሎ የተሰጣችሁን ሙከራ እኔ እንዴት እንደምጠብቅበት እግዚአብሔር ያሳየኝ። ዋርካ እንኳን እዚያ አጠገብ መምታት አልችልም፣ ግን ማስፈራሪያ አድርጌ ይዞር ነበር እና እንደዛ ተመርጬ ነበር። የደቡብ ኦሞ ሚዚየም ኤትኖግራፊክ ሚዚየም ሲከፈት እዚህ የኢህአዴግ ጠቅላይ ሚኒስትር ታምራት ላይኔ ነበር እሱን ልናነጋገር እና የዩኒቨርሲቲውን ኦፊሰርስ ሚዚየም እንዲከፈት ፈቃድ ለመጠየቅ ከተመረጡት 3 ሽማግሌዎች 2ቱ ሽማግሌዎች ናቸው። አይ ቲንክ 4 ወይ 3 ነው። አንዱ ነው የነበርኩኝ። ያ እንዲህ መሰረትም የሚያሳየው ሪስፔክት እና እንትን እንደነበረ ነው። ማህበረሰቡ በጣም ጽፋል፣ ብዙ ጽፋል። ግን እንደው ስለዚህ አካባቢ ማህበረሰብ አሁንም ሁሌም ሰዎች ከአንተ መስማት የኛም አድማጮች ከአንተ መስማት ይፈልጋሉ። እዛ ይሄ ኦሞ ወንዝን ተከትለው ያሉ ማህበረሰቦች ስለነሱ እንድትነግረን እንፈልጋለን። ስለኔ ምንም የሚያውቁት የለም። ለምሳሌ የደራሲያን ማህበር 2 ጉዞዎች አካሂዶ ነበር። ከዛ በኋላ ይቀጥል አይቀጥል ብዙ እውቀት የለኝም። የመጀመሪያው ጉዞ ወደ ፍቅር እስከ መቃብር ሀገር የሚል በደራሲ ሐዲስ ዓለማየሁ የፍቅር እስከ መቃብር መጽሐፍ ላይ የተመሰረተ ጉዞ ነው የተደረገው። ብዙ ምሁራን፣ ገጣሚዎች፣ ጸሐፊዎች፣ ሂስቶሪያን፣ ጂኦግራፈርስ እንዲሳተፉ ተደረገ። ወጪውን የአማራ ክልል ነበር የሸፈነው። በአመቱ ያ በጣም ስለተወደደ 2ኛው ጉዞ ይደረግ ተብሎ ደራሲያን ማህበር የመረጡት መጽሐፍ የኔ መጽሐፍ ነው። ጉዞ ወደ ቡስጋ በስተጀርባ ድንግል ውበት ሀገር የሚል ነው። የዛን ወጪ ደግሞ በ50,000 ብር ኢን አድቫንስ ጨምረው የደቡብ ህዝቦች ሸፈኑ እና በዛ ጉዞ ሄድን። እኔም 47 ነበሩ፣ እኔ 48ኛ ሆኜ ሄድኩኝ። በ50,000 ብር በ50,000 ብር ነው ወይስ 300,000 ብር? 300,000 ብር እና 4 ሎንችና እና ትልልቅ ሰዎች ነበሩ እነ መስፍን ሀብተ ማርያም እና ጋሽ አስፋው ዳምጤ፣ ሌሎችም ብዙ አንቱ የተባሉ ጸሐፊዎች ጌታቸው በለጠ፣ እንዳለ ጌታ ብዙ ወጣትና አዛውንት የጥበብ ሰዎች ነበሩ። እዛ ደረስን። ኤኒዌይ የጠየቃችሁኝ እንዴት ነው ስላንተ የሚያስቡት አይነት መሰለኝ። እዛ ስንደርስ እኔ የምታወቀው እዛ ኡክሊ ነኝ። ኡክሊ ማለት ለሴት ያልደረሰ ማለት ነው። ለሴት ያልደረሰ ማለት ደግሞ አንድ ወንድ ለመሆን የወንድ ብልት ብቻ መኖር አይደለም ቁም ነገሩ። ከብት መዝለል አለበት፣ አደን መሄድ መቻል አለበት፣ ጥንካሬውን በየዘመዶቹ እየዞረ ማሳየት መቻል አለበት። እነዚህም በተለይ አደንና ከብት መዝለል እኔ አላደረኩም። ስለዚህ እኔ እንኳ ከብት ወይም ፍየል የሚታረድ ከኔ ቢሰጥ ማለት ነው እኔ ኡክሊ ስለሆንኩኝ ኡክሊዎች ጋር ነው አብሬ የምበላው። ከዶንዛ በላይ የሆኑት
ዘርሲዎች የሚባሉት እነሱ ፍሪምባና ሽንጥ አካባቢ ጥሩ ብልቶች ይሰጣቸዋል። ህይወት እየመሸ ነው። ስለዚህ እነሱ ተደስተው መሞት መቻል አለባቸው። ተደስተው ማለፍ መቻል አለባቸው። መርቀው ማለፍ አለባቸው። ለእነሱ ደልሸስ የሆነ ፓርቲ ይሰጣል። ቀጥሎ ላሉት ደግሞ ዶንዛዎች ሽንጡ ታላቁ ምናምን ይሰጣል። ሰው እኔና ሌሎች ኦክሌ የምንባለው ግን የሚሰጠን ሁልጊዜ ጨጓራና እንትን ነው አንጀት። ምክንያቱም የወንድነት እንትን አላሟላንም። ወንድ ለመሆን እንደነገርኩህ ባዮሎጂካል የሆነው ኤክስተርናል እንትን ብቻ ሳይሆን ካልቸራል የሆነው ሪቹዋል ፉልፊልመንት ያስፈልጋል። ያን ማሟላት ስላልቻል ማለት ነው። ስለዚህ እኔ አሁን እዛ ሄጄ መጽሐፍ ጽፏል። ምንድን ነው መጽሐፍ? ደራሲ ነው። ምንድን ነው ደራሲ? ምንም ሴንስ የማይሰጥ ነገር ቢኖር ለሀመሮች ወይም ለዳሰናዎች፣ ለካሮች፣ ለሞርሲዎች፣ ለጸማዮች፣ ለማንኛውም ሴንስ የማይሰጥ ደራሲነት እና ጸሐፊነት ምንም ሊገባቸው አይችልም። ስለዚህ እኔ ምንም ፖስት የሌለኝ አንድ ተራ ኦክሊ ለሴት ያልደረሰ ነኝ። ሮሞ ህዝቦች እኔ ነኝ። በቃ ይሄ ነኝ እኔ። ያ ሁሉ ደራሲ አጅቦ የሄደው ፍቅረ ማርቆስ እነሱ ዝም ብሎ ለምንድን ነው ያመጣቸው አይነት ነው። ለምንድን ነው የሚከተልን? ቢያወሩም ሊገባቸው አይችልም። እንደዛ ነበረ ስትሄድ። ግን የመጀመሪያ እንዲህ ስትቀላቀል ግን ከብት አርደው ወጠሌ ጥብስ ተዘጋጅቶ ተጋበዝ። እንደውም ያኔ አንድ ለቅሶ ተረድቶ በጣም አዝኖ ነበር አሉ። ልክ እዛ እንደደረስ የአባቴ ወንድም ልጅ የሀመር ማለት ነው በርቲ ይባላል። የሱ ወንድም ልጅ ኮሌ ከኔ ጋር ዶክመንተሪ ፊልም ሰርቷል። ቢካሚንግ ኤማን ኢን አፍሪካ በሚል እና ብላክ ሳሙራይ ትልቁ አክተር እሱ ነበር። እኛ ስንደርስ እዛ እሱ ሞቶ ነበር፣ ተቀብሯል። በቀብሩ አልደረስኩም። ስለዚህ እንደ አንድ ቤተሰብ እንደ ካዝን ጥይት ተኩሼ አልቅሼ ከነሱ ጋር በጣም ወጣት ሆኖ ለሞተ ይለቀሳል። ሰው እነዛ 47 ከኔ ጋር የነበሩት ሰዎች ጋር ሆነን ለልቅሶ ፍቅረ ማርቆስ ልጃችን መጣ ተብሎ የአካባቢው ሀመር ቤተሰቦች ተሰባስበው ጠበቁን። ከመግባቴ በፊት ክላሽ ነበረ፣ እንደገና ሽጉጥ ነበረ። ከክላሹ ሽጉጡን መረጥኩኝ። ኢላማ ስለሌለው ወደ ሰማይ ተኮስኩኝ። ከዛ እያለቀስኩ ገባሁ። በጣም ወደው ነበር። አባቴ ሳለቅስ ራሱን ያመዋል በሚል እንደዚህ ራሴን ግጥም አድርጎ ይዞኝ ነበር። የዛን ጊዜ ብዙ ጊዜ በዚህ በጋዜጣ በምናምን በመጽሔት በፊልም የሚታየው ያ አጋጣሚ ነው። በጣም ነው የሚገርመው። ጥሩ ወግ እያወረገን ዛሬ እኔ እዛ አካባቢ ያው ልጅም ሆነን ከዘፈን ጋር በተያያዘም እንሰማለን አይደለም? የጎሳዬ ዘፈን እንሰማለን ምናምን እና ሩቅ ነው ለኛ። መጽሐፍ ደግሞ ወደኛ ቅርብ ነው። አይተን እንደሆነ መጽሐፍ ለማንበብ ፍቅረ ማርቆስን አናውቅም፣ ግን መጽሐፍን እናነባለን። ሁሉም ሰው እንደኔ ይመስለኛል ሳስበው። እንደው ደራሲነትህ ከዛ በኋላ ብዙ ሰው ያውቅህ ነበረ? እንደው ደራሲ ከሆንክ በኋላ እንደው በአካል በፊት ለፊት የዘመኑ ሰው አንድ ፊልም ሰርቶም ደራሲ ቢሆንም ራሱን የሚያስተዋውቅበት መንገድ አለ። እንዳለን ትልልቅ የተከበሩ ሰዎችን ይዘህ እዛ ይሄዳል። ሌሎች ማህበረሰቦች ግን ከመጽሐፍ ውጪ አንተን ያውቁ ነበር? እምልህ አዎ ብዬ ነው የማስበው። አዎ ለምንድን ነው? አንደኛ ጥሩ ነገር ምንድን ነው? ስሜ የተለየ ነው። እግዚአብሔር ሲረዳኝ ስሜ የተለየ የሆነ ፍቅረ ማርቆስ ብዙ የለም። ፍቅረ ዮሐንስ፣ ፍቅረ ስላሴ፣ ፍቅረ ምናምን ነው እንጂ ፍቅረ ማርቆስ የሚል ስም የለም። ስሜ በጣም ዩኒክ ነው። ማላቃቸው ፍቅረ ማርቆስ ካሉ ሽልማት ሁሉ ልሰጥ ይችላል። አንዱ እሱ ነው። ሁለተኛ ደግሞ በወቅቱ
የኔ መጽሐፍ ላይ እድለኛ ሆኜ እነ ጎሳዬ ኢቫንጋዲ የሚለውን ሙዚቃ ለቀቁ እና እዛ ላይ ያለው ከቡስካ በስተጀርባ የሚለው ዘፈን እኔ ስሰማው እንዴት እንደሚነዝረኝ፣ እንዴት እንደሚያዘልለኝ፣ እንዴት ጎሳዬ አዘፋፈኑ ብቻ ሳይሆን ኤልያስ መልካ እንዴት አድርጎ ያንን የሐመር ሪትም አመጣው፣ እንዴት ሪትሙን በቃ ሃው ጂኒየስ ሂወዝ እንዴት አድርጎ ሪትሙን ሪሚክስ አድርጎ ማቅረብ ቻለ። በቃ ሊገባኝ እስከዛሬ ድረስ ሊገባኝ አልቻለም። አንፎርቹኔትሊ ደግሞ ከኤልያስ መልካ ጋር እዚሁ አዲስ አበባ ነበርኩኝ። አንድም ቀን ግን እግዚአብሔር እርቶን እንዴት ሰራሁ ብዬ ሳልጠይቀው ወደ እውነተኛ ዓለም ሄደ። ኢቫንጋዲ ሲወጣ ብለህ መጽሐፉን አፕሊፍት አደረገው። ሌላው የደብረ ብርሃን ደግሞ ኢቫንጋዲ ብርድ ልብስ የሚባል ስም ወጣ። ኢቫንጋዲ የሚባል ምግብ ቤቶች ተከፈቱ። ኢቫንጋዲ የሚባል ምናምን ማዕት ነገር እየተከፈተ ሄደ እና ምናልባት እንደኔ የታደለ የለም። በአንድ ጊዜ ፍሎሪሽ አደረገ ገብተዋል በብዙ ነገር። ምክንያቱም አንድ ኢትኖግራፊክ አጻጻፍ ስታይል ነው ይዤ የመጣሁት። ሁለተኛ ደግሞ በቨርጂን ድንግል በሆነ ሕይወትና ተፈጥሮ ላይ ነው ስነ ጽሁፍ ስራዬን ያቀረብኩት። ሶስተኛ ደግሞ የሚታይ ግን ደግሞ በፊክሽን የቀረበ ነው። ስለዚህ ፍሎለስ ስላለው ለማንበብ ምቹ ነው። ሰው ብዙ አድቫንቴጅ አለው እና እንደኔ የታደለ የለም። እንደዛ ይመስለኛል ለብዙ ሽልማትም እድል ያገኘሁት እንደዚህ ዘዴኛ ሆኜ ሳይሆን በአጋጣሚ የመጣሁባት መንገድ ለእውቅናም ለምንም ጠቀመችና 3 ርዕሰ ብሔር እጅ ሽልማት ማግኘት ቻልኩ። በጣም የኖርከውም ስለሆነ ነው በነገራችን ላይ እና የኖርከውንም ቤተሰብ ሁሉ አፍርተሃል እኮ አይደል? አባት እናት ቤተሰብ ኖረዋል። ስለሱም ንገረና እንዴ። ነገር ቅድም ያልኳችሁ እኮ እናትና አባቴ ጋር በቃ እናትና አባቴ አሉ እዛ። እናትና አባቴን ደግሞ ለማግኘት ሐመር ሄጄ ቱታ ለብሼ ነው የሄድኩት ለመጀመሪያ ጊዜ ሲሄድ እና ታክስ ኮሌክተር ምናምን መስያቸው ነበር። ይሄ ታክስ የሚሰበስብ መጀመሪያ ግን በአጋጣሚ 2 የሐመር ተማሪዎች እኛ ጋር የሚማሩ ነበሩ። እነሱ እዛ ስለነበሩ አስተማሪያችን ነው ምናምን አሉ። አንድ ቀን ባይነው ወደ ጭሮሽ ቦታ እንሂድ ብለው ይዘውኝ ሄዱ። እዛ ሄደን ቱታ የለበሱት ሁሉም ለበሱት። አንዱ ለበሰው አለቀው፣ አንዱ ለበሰው አለቀው። ያ ሁሉ ሰው የለበሰውን ከምለብስ ብዬ እኔም ከፓንቲ በስተቀር አውልቄ ተቀባሁኝ ማለት ነው። ቀቡኝ። ከዛ ትንሽ ቆይቶ ደግሞ እንትን የመጣ ማለት ነው። ወንድነት በሳይዝ ይሁን እንዴ ብዬ አሰብኩኝ ማለት ነው። ዳዝ ሳይዝ ማተር አይነት። ከዛ ለምን አላወልቀውም ብዬ አወለኩት። እሱንም ሳልቀው ምንም ጉዳያቸው በቃ ሳይዝ ከቁም ነገር እንደማይገባ አወኩኝ ማለት ነው። እዛ እየቀቡ አስተካከሉልኝ ሁሉንም። ከዛ ጎረምሶቹ ላም አምጥተው የላሟን አይን እንደዚህ ሸፈኗትና ዘለሏት። ዝለላሉኝ፣ አቃተኝ። ወገቧ ላይ ደርሼ ተመለስኩ። ሮጭ አለሁ በምችለው አቅም። ከዛ እነሱ በአንድ አሸነፉኝና ሳቁብኝ ማለት ነው። ሁለተኛውን የግድ ድሉን መውሰድ ስለነበረብኝ ቶሎ ብዬ ፑሻፕ ሰራሁ። ፑሻፕ በጥንካሬ እንዳልሆነ አውቀ ነበር እና ፑሻፕ ስሰራ ታች ሄደው ቀሩ ማለት ነው። እዛ ደግሞ አንድ ለአንድ ስንሆን የአዲስ አበባ ስታዲየም ትዝ አለኝ። ቡና ከሆንክ ለቡና ነው የምትደግፈው። የጊዮርጊስ ቡድን ተጫዋች ታምር ቢሰራ ደንታ አይሰጥም። ጊዮርጊስም እንደዚሁ እና ሐመሮችም እንደዛ ነው ወይስ ነፃ ጥሩ ላረገ ነው ድጋፍ የሚሰጡት ብዬ
ሶስተኛውን እኔ ወሰድኩና እንደዚህ ታምብሊንግ እንደዚህ ተገልብጠ የምትሄድበት የዛኔ ስፖርት ትምህርት ነበር ዩኒቨርሲቲ። ያንን ተገልብጫ አሳየኋቸው። ያንን ማድረግ አልቻሉም። ያንን ሳረግ 2-1 በቃ ጋል አሸነፈ። የውጭ እንግዳው አሸነፈ ተባለ። ከዛ አባቶች ተሰበሰቡና የጨረቃ ቅርጽ ባለው ሁኔታ ተቀመጡ። ጠሩኝ። ተማሪዎች አንዱ ለአስተርጓሚነት መጣ። እንደኛውን ራቁት ክንሆናል፣ እንደኛ ከልጆቻችን ጋር ተጫውተሃል እና ከኛ ጋር ልጃገረድ ተገርፎልህ እዚህ አብረን ትኖራለህ፣ አባት ምረጥ አሉኝ። ያንን አባት ምረጥ ሲባል በአንድ ጊዜ ሲሪየስ አረኩት እኔ ማለት ነው። አባቴን መተካት ፈለግኩ፣ የሞታውን አባቴን እና ከመካከላቸው በደንብ እየውና ኢንቱዊሽኔ በጣም ትኩረት ያደረገበትን በርቲን መረጥኩት። እጅ እሱ እግር ተንበረከብኩ። ፕስ ብሎ መረቀኝ፣ ሌሎችም መረቁኝ። ከዛ በኋላ እጅን ይዞኝ ሄደ። ፍየል ታረደ፣ ደንብ ተሰራ። ላምቤ ተብዬ ከእናቴ ዳራ ጋር ተገናኘው። ቅቤ ተቀባሁ። ሾርቃ የምጠጣበት ትንሽ አለላ አይነት ምልክት የምትሆን ተደረገባት ሾርቃዬ ላይ። ቆርበት ላይ ቁጭ አልኩኝ። በዶላ ወተት መጣ። መጀመሪያ እኔ በቀንድ ዶላው ከእንጨት የተሰራ ነው። ክዳኑ ከቆዳ ነው። በክዳኑ ቀድቼ ጠጣሁ። ለሚቀጥለው ሰው አስተላለፍኩ። አመር ሆንኩ። አባቴ በርቲ፣ እናቴ ዳራ ሆነው ለ21 ዓመት ቆየን ማለት ነው። በአንድ ቀን ልጅ ቤተሰብ የአንድ ማህበረሰብ አካል የለውም። ምንም ቢሮክራሲ የለውም። እናትና ልጅ አባትና ልጅ ለመሆን በዚህ ያለምንም ቢሮክራሲ አባት፣ እናት፣ ቤተሰብ ማህበረሰብም ነው ያፈራኸው። በጣም ይገርማል። እኔ ስለ ሀመር ሳስብ ይሄኛው በጣም ከሚገርሙኝ ነገሮች ማለት ነው። በጣም ያው ሩቅ ሆነ ደግሞ ስታስበዋል። ሩቅ አሁን ሀመር ሄደ ማታክ ከሆነ ሀመር የምትሄደው በፍቅረ ማርቆስ ደስታ መጽሐፍ ነው። በጣም መጀመሪያ ከቡስካ በስተጀርባ፣ በኋላ ኢቫንጋዲ፣ ከዛ የዘርሲዎች ፍቅር። ኢቫንጋዲ ነው በጣም ደግሞ ታዋቂ የሆነው አይደል? ቅድም እንዳልከው ወይስ ከቡስካ በስተጀርባ ነው?